ይህ የኢትዮጵያ ቴሌቪዥን ነው። ተናስተልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በድጋሚ እንደምንቆያችሁ 7 ሰዓት ነው ተወዳጁ የዜና ሾው ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ እነሆ ተመልሷል። በዚህኛው ምዕራፍ የአጀንዳ ጉዳያችንንና ሌሎች ዜናዎችን ይዘን ከናንተ ጋር ቆይታ እናደርጋለን። ሰለሞን ኃይለ ኢየሱስና ማህሌት ታደለ አብረናችሁ ነን። ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። ተመልካቾቻችን የ7 ሰዓት አበይት ጉዳዮችን እናስቀድማለን። በኢትዮጵያ ዓለም አቀፍ የቱሪስት ፍሰትን ለመጨመር የዲጂታል አገልግሎት ላይ ትኩረት መደረጉን የቱሪዝም ሚኒስቴር ገለጸ። ባለፉት ዓመታት በኢትዮጵያ የፖለቲካ ልዩነትን በጠረጴዛ ዙሪያ መፍታት በተሳናቸው ፖለቲከኞች ምክንያት ጉዳት እየደረሰ ስለመሆኑ ተገለጸ። በማክሮ ኢኮኖሚ ማሻሻያ የውጭ ምንዛሬ ግኝት እንዲያድግ ስለማስቻሉ ተገለጸ። ከውጭ የሩሲያው ፕሬዝዳንት በዩክሬን ኃይል መሰረተ ልማቶች ላይ የሚፈጸመውን ጥቃት ለ30 ቀናት ለማቆም ተስማሙ። ዓለም አቀፉ የኦሎምፒክ ኮሚቴን ለቀጣዮቹ 4 ዓመት የሚመሩት ፕሬዝዳንት ነገ ሲመረጡ 7 እጩዎች ደግሞ ለፕሬዝዳንትነት ይፋለማሉ። ከስፖርት ዓለም አቀፍ መርጠነዋል። ተመልካቾቻችን ዜና ኢትዮጵያ ከዚህ ከዋናው ስቱዲዮ በተጨማሪ በቀጥታ መስመር እንግዶችን ጋብዘው እንዲሁም ሪፖርተሮቻችን ተጨማሪ መረጃዎች የሰጧችሁ ከኛ ጋር ቆይታ ታደርጋላችሁ። አባዲ ወይናይ በቀጥታ መስመር ላይ ነው የሚገኘው። ከቢሾፍቱ የኢትዮጵያን የደን ሽፋን መጠን 30% ለማድረግ እየተሰራ ስለመሆኑ የኢትዮጵያ ደን ልማት ገልጿል። ይህን የተመለከተ መረጃ ይኖረዋል። እንዲሁም ደግሞ ባልደረባችን ቴዎድሮስ ታደሰ ከሶማሌ ክልል ሸበሌ ከሚባል ስፍራ የአረንጓዴ አሻራ መርሃ ግብር በሶማሌ ክልል ምን አይነት ለውጥ አመጣ የሚለውን ጉዳይ በተመለከተ ተጨማሪ ማብራሪያ መረጃ ይሰጠናል። እንግዶችም በተለያዩ ጉዳዮች ላይ ጋብዘናል። በእርግጥም የምናነሳው የኢትዮጵያ ቴሌቪዥን ዜና ኢትዮጵያ አጀንዳችን ቱሪዝም ላይ ቆይታ የሚያደርግ ነው የሚሆነው። ባለፉት ዓመታት ለዘርፉ በተሰጠው ትኩረት ያመጣው ተጨባጭ ለውጦች እንደምን ያሉ ናቸው ስንል እንጠይቃለን። ምላሽና ማብራሪያ የሚሰጡን የቱሪዝም ሚኒስትር ዴኤታ ዶክተር እንደገና አበበ እንደዚሁም ደግሞ አስማ ሙፍቲ የኢትዮጵያ ሆቴልና ቱሪዝም ማርኬቲንግ ማህበር ማኔጂንግ ዳይሬክተር እዚህ ስቱዲዮአችን ናቸው። ከደቂቃዎች በኋላ የሚቀላቀሉን ይሆናል። ዜና ኢትዮጵያ አጫጭር ጉዳዮችን ያስቀድማል። አብራችሁን ሁኑ ተመልካቾች። የኢትዮጵያ አየር መንገድ ወደ ቪየትናም ዋና ከተማ ሃኖይ በሳምንት 4 ጊዜ በረራ ሊጀምር ስለመሆኑ አስታወቀ። አየር መንገዱ ሐምሌ 3 2017 ዓ.ም የሚጀምረው አዲስ የበረራ መስመር ዓለም አቀፍ መዳረሻዎችን ከማስፋቱ በተጨማሪ በአፍሪካና ደቡብ ምስራቅ ኤዥያ መካከል ለሚጓዙ መንገደኞቹ ምቹ የበረራ አማራጮችን ለማቅረብ ያስችለዋል ተብሏል። አየር መንገዱ በደቡባዊ ምስራቅ እስያ አዲስ መዳረሻ በመጀመር በቀጠናው ያለውን ተደራሽነት በማስፋትም ከቪየትናምና ከሌሎች ዓለም አቀፍ ሀገሮች ጋር ያለውን አጋርነት ለማጠናከር እንደሚያስችለው የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ገልጸዋል። አየር መንገዱ ወደ ሃኖይ የሚጀምረው በረራ አዲስ አበባን ከቪየትናም መዲና ሃኖይ ለማገናኘት እንዲሁም ለንግድና ለመዝናናት የሚጓዙ ደንበኞችን አገልግሎት ለመስጠት ያስችለዋል ብለዋል ዋና ስራ አስፈጻሚው። አዲሱ የበረራ መስመር በኢትዮጵያና በቪየትናም መካከል ያለውን የንግድ የቱሪዝም እንዲሁም የባህል ልውውጥ በማሳደግም ገንቢ ሚና እንደሚኖረው ነው ዋና ስራ አስፈጻሚው የተናገሩት። የኢትዮጵያ አየር መንገድ ወደ ሃኖይ የሚጀምረው በረራ ዓለም አቀፍ ተደራሽነቱን በማስፋት በተለይም አፍሪካን ከደቡባዊ ምስራቅ እስያ ጋር በማስተሳሰር ትልቅ ድርሻ ይኖረዋል ተብሏል።
አሁን ደግሞ በቀጥታ ስርጭት ባልደረቦቻችን እየገቡ መረጃዎችን ወደሚያደርሱበት ዘገባዎች ይሻገራሉ። የኢትዮጵያ የደን ሽፋን መጠን 30 በመቶ ለማድረስ ትኩረት መደረጉን የኢትዮጵያ ደን ልማት አስታወቀ። የኢትዮጵያ ደን ልማት አመራሮችና ሰራተኞች ታዲያ የዓለም የደን ቀንን ሳቢያ በማድረግ በቢሾፍቱ ከተማ አዳ ወረዳ የተከሏቸውን ችግኞች የመንከባከብ መርሃ ግብር አከናውነዋል። የአረንጓዴ አሻራ መርሃ ግብር የሀገሪቱ የደን ሽፋን መጠን እንዲጨምር በማድረግ ረገድ ከፍተኛ ሚናን እየተወጣ እንደሚገኝም ተመላክቷል። የሚተከሉት ችግኞች የጽድቀት መጠናቸው እንዲጨምር የሚደረገው ክብካቤም ሊያድግ እንደሚገባም ተገልጿል። እዚህ ጉዳይ ላይ ልንቆይ ነው። ዘጋቢያችን አባዲ ወይና ተጨማሪዎችን ሊያጋራን ከስፍራው በቀጥታ መስመራችን ላይ ይገኛል። ሰላም ላንተ አባዲ፣ እንደምን ቆየህ? እንግዲህ ዛሬ የዓለም የደን ቀን እየተከበረ ነው። የኢትዮጵያ የደን ሽፋንን ከፍ ለማድረግ ደግሞ ካለፉት 5 እና 6 ዓመታት ወዲህ በየዓመቱ ሀገሪቱ በቢሊዮን የሚቆጠር ችግኞችን እየተከለች ትገኛለች እና የአረንጓዴ አሻራ አንተ ባለህበት አካባቢ ያመጣቸው ተጨባጭ ለውጦች እና የተላለፉ መልእክቶች ምን ገጽታ አላቸው የሚለውን ንገረን እስኪ። አመሰግናለሁ ሰለሞን። እንግዲህ የኢትዮጵያ ደን ልማት በዛሬው ዕለት እንግዲህ የዓለም የደን ቀንን በተለያዩ ሁኔታዎች እያከበረ ይገኛል። በዛሬ ቀንም በቢሾፍቱ አዳ ወረዳ ከዚህ በፊት የተከላቸውን ችግኞች በመንከባከብ ነው ቀኑን እያሳለፈ የሚገኘው። እንግዲህ እነዚህ ችግኞች በክረምት ወቅት የተተከሉ ናቸው። አሁን ላይ ያሉበት ደረጃ ምን ይመስላል የሚለውና ከዛ ባሻገርም ደግሞ የመንከባከብ መርሃ ግብር አከናውነዋል። አሁን ላይ በአዳ ወረዳ የተተከሉ ችግኞች በእንግዲህ ደን ልማቱ ማለት ነው 87 በመቶ የጽድቀት መጠን ላይ መድረሳቸው ነው የተገለጸው። ይህም አሁን ላይ እዛ አካባቢ የተተከሉ ችግኞች በጥሩ ሁኔታ ላይ እንደሚገኙ አመላካች ስለሆነ የተገለጸው። እንግዲህ አጠቃላይ ኢትዮጵያ ለደን ሽፋኗ ከፍተኛ ትኩረት እየሰጣች ትገኛለች። በዚህም ደግሞ የአረንጓዴ አሻራ መርሃ ግብር ተጠቃሽ መርሃ ግብር ነው። የኢትዮጵያ የደን ሽፋን እንዲያድግ ማለት ነው። ከአረንጓዴ አሻራ በፊት የኢትዮጵያ የደን ሽፋን መጠን 17.8 በመቶ የነበረ ቢሆንም ባለፉት 5 እና 6 ዓመታት ኢትዮጵያ ባከናወነችው የአረንጓዴ አሻራ መርሃ ግብር ማለት ነው አሁን ላይ የኢትዮጵያ የደን ሽፋን መጠን 23.6 በመቶ ማድረስ ተችሏል። እንግዲህ በፈረንጆቹ 2030 ማለትም በሚቀጥሉት 5 ዓመታት ኢትዮጵያ ያላትን የደን ሽፋን መጠን 30 በመቶ ለማድረስ ከፍተኛ ትኩረት ሰጥታ እየሰራች ትገኛለች። እንግዲህ የኢትዮጵያ የደን ሽፋን ማደግ ለበርካታ ጥቅሞች አሉት። ከጥቅሞቹ መካከልም በዋናነት የሚጠቀሰው አጠቃላይ የተራቆቱ መሬቶችን እንዲያገግሙ በማድረግ ረገድ የሚጠቀስ ነው። እንዲሁም ደግሞ የሚተከሉት ችግኞች በዋናነት የምግብ ዋስትናን የሚያረጋግጡ ናቸው። እነዚህ ደግሞ ራስን ለመቻል የሚደረገውን ጥረት በምግብ ራስን ለመቻል የሚደረገውን እንቅስቃሴ ይበልጥ የሚደግፉና የሚያግዙ ስለመሆናቸው የተገለጸው። ከዛ ባሻገርም ደግሞ እንግዲህ በሀገሪቱ በርካታ የደን ጭፍጨፋ ይከናወን ነበር። ከ1950ዎቹ መጨረሻና 60ዎቹ መጀመሪያ አካባቢ በኢትዮጵያ ወደ 800 ሺህ ሄክታር የሚሆን መሬት ይጨፈጨፍ ነበር፣ ደን ይጨፈጨፍ ነበር። አሁን ላይ ግን ይህ በማስቀረት ባለፉት ዓመታት ብቻ እንግዲህ መቀነስ ተችሏል። ባለፈው ዓመትም ብቻ የወጣው ጥናት እንደሚያሳየው ከሆነ በኢትዮጵያ ያለው የደን ጭፍጨፋ መጠን ወደ 23000 ሄክታር መሬት ማውረድ ተችሏል። ይህም እጅግ ከፍተኛ የሚባል አመርቂ ውጤት ነው። ይህን ለማጠናከርና የሚተከሉ ችግኞችን ለመንከባከብ የሚሰራው ስራ ሊጠናከር እንደሚገባ ነው የተገለጸው ማለት ነው። እንግዲህ ለጊዜው ያለኝ መረጃ ይህንን ይመስላል። ሰለሞን፣ ባልደረባችን አባዲ ወይና ከስፍራው ለመረጃዎች እናመሰግናለን። መልካም ቀን። ከዚሁ ጋር ወደ ተገናኘ ሌላኛው ጉዳያችን እንለፍ። በሶማሌ ክልል ባለፉት ጊዜያት የተከናወኑ የአረንጓዴ አሻራ መርሃ ግብሮች የተራቆቱ መሬቶች መልሰው እንዲያገግሙ ማስቻላቸው ተገልጿል። በክልሉ ለዘንድሮ የአረንጓዴ አሻራ መርሃ ግብር ከ14 ሚሊዮን በላይ ችግኞችን ለመትከል ዝግጅት እየተደረገ ነው። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ቴዎድሮስ ታደሰ ከሸበሌ በቀጥታ መስመራችን ላይ ነው የሚገኘው። ቴዎድሮስ እንደምን ቆይተሃል? በሶማሌ ክልል ባለፉት ጊዜያት የተተከሉ ችግኞች አሁን ላይ ያሉበት የጽድቅ ሁኔታ ምን ይመስላል? እንዴት አየኸው አንተ? ለዘንድሮ የአረንጓዴ አሻራ የችግኝ ተከላ መርሃ ግብርስ ምን አይነት ዝግጅት እየተደረገ ነው? መልካም ማለትና ሰለሞን፣ እንግዲህ እኔ በመገኝበት አሁን በዚህ ሸበሌ ተብሎ በሚጠራው አካባቢ ከዚህ ቀደም ይህ ስፍራ እጅግ በጣም ገላጣና በድንጋይ የተሞላ ከመሆኑም ባሻገር በአንዳንድ ቦታዎች ላይ ደግሞ በመጤ ሀረም የተወረረና ፍጹም ሌሎች ተክሎች ሊበቅሉበት የማይችሉ አካባቢ ነበረ። አምና ግን የአንድ ጀንበር የችግኝ ተከላ መርሃ ግብር በዚህ ስፍራ ላይ ከተከናወነ በኋላና ይህንን ስፍራ በተለይ ችግኝ የተተከሉትን ችግኞች እንዲንከባከቡ የተለያዩ ተቋማትና ግለሰቦች በዚህ አካባቢ ስራ ከጀመሩ በኋላ አሁን
በምትመለከቱት መልኩ ማለት ነው እዚህ አካባቢ ያለው ችግኝ ጸድቆ የጽድቀት ምጣኔው እጅግ በጣም ተስፋ ሰጪ ሆኖ ለመመልከት ችለናል ማለት ነው። እንግዲህ በሶማሌ ክልል ከ2011 ጀምሮ ወደ 38 ሚሊዮን የሚጠጉ ችግኞች ተተክለዋል። በዋናነት እነኚህ ችግኞች የተለያዩ ኢኮኖሚያዊ ጠቀሜታ ያላቸው ለከተማ ውበት የሚያገለግሉ ለጥምር ግብርና እንዲሁ የተለያዩ ጥቅም ያላቸው ለመድኃኒትነት የሚውሉ እንዲሁም ደግሞ ለከብት መኖ አገልግሎት መስጠት የሚችሉና የፍራፍሬና የአትክልት ተክሎች ናቸው። እንግዲህ እነዚህ ተክሎች በአሁኑ ሰዓት ላይ በተለያዩ አካባቢዎች ለማህበረሰቡ ጥቅም እየሰጡና የምግብ ዋስትናን ለማረጋገጥ ጭምር ጠቀሜታቸው የጎላ እየሆነ እንደመጣ ተመልክተናል። በአጠቃላይ እንግዲህ በሶማሌ ክልል ለዘንድሮ ዓመትም ወደ 14 ሚሊዮን የሚጠጉ ችግኞችን ለመትከል ዝግጅት እየተደረገ ነው የሚገኘው። በክልሉ 95 ወረዳዎች 6 የከተማ አስተዳደሮች የሚገኙ ወደ 158 በሚሆኑ የችግኝ ጣቢያዎች ላይ ችግኝ የማፍላት እንዲሁም ችግኝ የማዘጋጀት ስራዎች እየተከናወኑ ነው የሚገኘው። በተለይ ከዚህ ከ2013 ጀምሮ ግን በክልሉ የሚተከሉ ችግኞች ተንከባካቢ እንዲኖራቸው እንዲሁም ደግሞ ውሃ ያለበት አካባቢ ላይ እንዲሆን የሚተከሉ ችግኞች የተለያዩ ጥረቶች እየተደረጉ ነው የሚገኘው። ተቋማቶችም ደግሞ ኃላፊነት ወስደው እነኚህ ችግኞች በመንከባከብና ለታለመላቸው ዓላማ መዋል እንዲችሉ የተለያዩ ጥረቶችን ሲያደርጉ እኛም አሁን በምንገኝበት አካባቢ የተለያየ ስራ ዕድል የተፈጠረላቸው ዜጎችን ሁላ ማግኘትና ማነጋገር ችለናል ማለት ነው። እንግዲህ በአጠቃላይ በዘንድሮ ዓመት በሶማሌ ክልል ወደ 14 ሚሊዮን የሚጠጋ ችግኝ ለመትከል የተለያዩ ዝግጅቶች የተደረጉ የሚገኝ ሲሆን ከግማሽ በላይ የሚሆነው አሁን ላይ ተዘጋጅቶ ለተከላ ዝግጁ ሆኗል ማለት ነው። ካም ቴዎድሮስ እናመሰግናለን ለመረጃ ጥሩ ቀን ይሁንልህ። ዜናዎቻችን እንደቀጠሉ ናቸው። አብራችሁን ቆዩ ተወደዳችሁ። ተመልሰናል። የተወደዳችሁ አጀንዳ ዜና ኢትዮጵያ ላይ ደርሰናል። ቀደም ሲል መግቢያችን ላይ እንዳስተዋወቅናችሁ የቱሪስት ፍሰቱን ከፍ ለማድረግ የቆይታ ጊዜያቸውን የቱሪስቶችን ለማራዘም ከቅርብ ዓመታት ወዲህ በተለይ እንደ አንድ የኢኮኖሚ አምድ አንቀሳቃሽ ተደርጎ የተዋቀረው የቱሪዝም እንቅስቃሴ ያለበትን ደረጃ ቅኝት እናደርጋለን። እንግዶችም አሉ። ከዛ አስቀድሞ የተዘጋጀውን ዘገባ ተከታተላላችሁ። ኢትዮጵያ ታይተው የማይጠገቡ ተፈጥሯዊ የቱሪስት መስህቦች የታደለች ሀገር ስለመሆኗ በርካታ መዛግብት ያመላክታሉ። በሁሉም የሀገሪቱ አቅጣጫዎች ታዲያ ያሉ ውብና ሳቢ መልክዓ ምድሮች በተለያየ የአየር ንብረት ለውጥ ውስጥ የሚገኙ የተፈጥሯዊና ሰው ሰራሽ የቱሪስት መዳረሻዎች የጎብኚዎችን ቀልብ የሚስቡ ናቸው። ባልደረባችን ማህሌት ታደለ ያዘጋጀችው አንድ ጥንቅር አለ። ከዚሁ ጋር ተያይዞ እሱን ተከታተሉትና እንመለሳለን። ኢትዮጵያ በተፈጥሮና ሰው ሰራሽ የቱሪስት መስህቦቿ በዓለም ላይ ሰዎች ሊጎበኟቸው ከሚፈልጓቸው ሀገራት መካከል ስሟ ይጠራል። በዓለም አቀፉ የትምህርት የሳይንስና የባህል ተቋም ዩኔስኮም 15 ቅርሶቿ የዓለም ቅርስ ተብለው ተመዝግበውላታል። ከነዚህ መካከል ደግሞ 11ዱ የቱሪስት መዳረሻ የሆኑ ቦታዎች ናቸው። በሀገሪቱ የተለያዩ አካባቢዎች ያሉ እጅግ አስደናቂ ተፈጥሮን የተጎናጸፉ ቦታዎችም የዓለም ምርጥ የቱሪዝም መንደር ዝርዝር ውስጥ ተካተውላታል። እስኪ ለዛሬ የዓለም ቅርስ ከተባሉትም ይሁን ከሌሎቹ የኢትዮጵያ ተፈጥሯዊ የቱሪስት መዳረሻዎች መካከል ጥቂቶቹን እናስተዋውቃችሁ። አስቀድመን ወደ ሰሜን እናቅና። በዓለም አቀፉ የትምህርት የባህልና የሳይንስ ተቋም ዩኔስኮ የዓለም ቅርስ ተብሎ የተመዘገበውን እጅግ ያማረ የተፈጥሮ ጸጋ የተላበሰውን የሰሜን ተራሮች ብሔራዊ ፓርክን እናገኛለን። ይህ በሰሜን ጎንደር የሚገኝ የተራሮች ሰንሰለት ከባህር ጠለል በላይ ከ1900 እስከ 3926 ሜትር ከፍታ ላይ ይገኛል። በኢትዮጵያ ትልቁ ተራራ ራስ ዳሽንም ከብሔራዊ ፓርኩ በቅርብ ርቀት ላይ ይገኛል። ሰሜን ተራሮችን ድንቅ የሚያደርገው አፈጣጠራቸው በእጅጉ የተለያዩ ሸለቆዎችንና ተራሮችን እንዲሁም የተሰባጠረ ብዝሃ ሕይወትን በውስጡ የያዘ በመሆኑ ነው። ከ130 በላይ የአዕዋፍት ዝርያዎች፣ ከ20 በላይ አጥቢ እንስሳት የሚገኙበት ይህ ፓርክ 5 በኢትዮጵያ ብቻ የሚገኙ ብርቅዬ እንስሳትን በውስጡ ይዟል። ዋሊያ፣ ጭላዳ ዝንጀሮና ቀይ ቀበሮ የዚህ ፓርክ ልዩ መታወቂያዎች ናቸው። ከኢትዮጵያ ከፍተኛ ቦታዎች እጅግ ዝቅ ወዳለው ምድሯ ደግሞ እንዝለቅ። እዚህ የዓለም ሞቃቱን ስፍራ እናገኛለን። የደንከል በረሃ ይባላል። ይህ ቦታ ኢትዮጵያ ሁሉንም አይነት የአየር ንብረት የታደለች ስለመሆኗ ምስክር ነው። በታላቁ ስምጥ ሸለቆ ውስጥ በኤርትራ አዋሳኝ የሚገኝ በዓለም ላይ ካሉ ዝቅተኛ ቦታዎች መካከል ደግሞ አንዱ የሆነ ቦታ ነው።
ከባህር ጠለል በታች 155 ሜትር ዝቅ ያለ ሲሆን የሙቀት መጠኑም በአማካኝ ከ48 እስከ 50 ዲግሪ ሴንቲግሬድ እንደሚደርስ ይነገርለታል። አካባቢው የጥንታዊ የሰው ልጆች ቅሪተ አካል መገኛ ከመሆኑ ባሻገር 30 የሚጠጉ የተለያዩ እሳተ ገሞራዎችንም በውስጡ የያዘ ነው። ኤርታሌ ደግሞ በዚህ ስፍራ የሚገኘው ትልቁና ታዋቂው እሳተ ገሞራ ነው። በተጨማሪም ከሚሊዮን ዓመታት በፊት ተከስተዋል በሚባሉ እሳተ ገሞራዎች ምክንያት እጅግ የተለየ ተፈጥሮን የተላበሰ አካባቢ ነው የደንከል በረሃ። እስኪ ደግሞ ተፈጥሮ እጅግ ያማሩ ገጸ በረከቶችን ወደ ቸራት ባሌ ዞን እናምራ። በአፍሪካ ካሉ ትላልቅ ዋሻዎች መካከል አንዱ የሆነውና 15.1 ኪሎ ሜትር እርዝመት ያለው የሶፍ ኡመር ዋሻ መገኛው እዚህ ባሌ ምድር ላይ ነው። በእስልምና እምነት ተከታዮች ዘንድ መንፈሳዊ ትርጉም የሚሰጠው ይህ ስፍራ ዋሻውን ለረጅም ዓመታት ሲገለገሉበት በኖሩ ሶፍ ኡመር በተባሉት የሃይማኖት ሰው ስም ስያሜውን ማግኘቱ ይነገርለታል። የስፍራው ውበት እጅግ አስደማሚ በመሆኑ ተፈጥሯዊነቱን ለማመን የሚቸገሩ ብዙ ናቸው። በባለሙያ እጆች ተጠርበው የተስተካከሉ የሚመስሉ ጣሪያና ግድግዳ ያለው በውስጡ ያሉት ድንጋዮችም ለመቀመጫነት ተስተካክለው የተሰሩ የሚመስሉ ናቸው። ከኢትዮጵያ መዲና አዲስ አበባ 450 ኪሎ ሜትሮችን አቆራርጠን ወደምናገኘው አንድ ድንቅ ስፍራ ደግሞ ልውሰዳችሁ። መገኛው መካከለኛው ኦሞ ሸለቆ ነው። ኢትዮጵያ ካሏት እጅግ ውብ ብሔራዊ ፓርኮች መካከል አንዱ ነው። ጥቅጥቅ ያሉ ደኖች፣ ረጃጅም የሳር ምድር፣ ሐይቆች፣ ወንዞች፣ ፍልውሃዎች እንዲሁም ፏፏቴዎችን በውስጡ የያዘው ጨበራ ጩርጩራ ብሔራዊ ፓርክ 57 አጥቢ እንስሳት ከ137 በላይ የአዕዋፍት ዝርያዎች መገኛቸው እዚህ ነው። ግዙፎቹ የአፍሪካ ዝሆኖችም የዚህ ፓርክ ልዩ መታወቂያዎች ናቸው። ከ106 በላይ የተለያዩ አይነት እጽዋቶችም በዚህ ፓርክ ውስጥ ይገኛሉ። ወደ 50 የሚጠጉ ትናንሽና ትላልቅ ወንዞች እንዲሁም የተለያዩ ሐይቆችም የፓርኩን ውበት ያላበሱ የተፈጥሮ ገጸ በረከቶች ናቸው። የተመለከትናቸው ጥቂት ተፈጥሯዊ የቱሪዝም ሀብቶቻችን ኢትዮጵያ በዘርፉ እምቅ አቅም እንዳላት የሚያረጋግጡ ናቸው። ሀገሪቱ በአራቱም አቅጣጫ ለቁጥር የሚያዳግቱ ተፈጥሯዊ፣ ታሪካዊና ባህላዊ የቱሪዝም ሀብቶችን ታድላለች። ተመልካቾቻችን በዜና ኢትዮጵያ የአጀንዳ ጉዳያችንን ከእንግዳ ጋር ይዘን እንቀጥላለን። አሁንም አብራችሁን ሆኑ። ይህንን ጉዳይ በተመለከተ ለተጨማሪ ማብራሪያ እዚህ ስቱዲዮአችን የቱሪዝም ሚኒስትር ዴኤታ ዶክተር እንደገና አበበ ይገኛሉ። ዶክተር ስለመጡ ስለሚሰጡን ማብራሪያ ማስቀድመን እናመሰግናለን። እኔም አመሰግናለሁ። ቀደም ሲል በጥቂቱ በዘገባችን ለማሳየት ሞከርን። ኢትዮጵያ የበርካታ ተፈጥሯዊ፣ ባህላዊ፣ ታሪካዊ ሀብቶች ባለቤት እንደሆነች ይታወቃል። ይህንን ሀብቷን ወደ ገቢ በመቀየር በኩል ምን ያህል ተጠቅማባቸዋለች ወደሚለው ጥያቄ እንግባሱ እናስቀድም። በጣም ጥሩ። እንግዲህ እንዳየነው ኢትዮጵያ በጣም በተፈጥሮ የታደለች እምቅ ሀብት ያላት ለቱሪዝም በሁለቱም ዘርፍ በተለይ ከላንድስኬፑና ከውበት ከታሪክ በላይ በጣም ከተፈጥሮ አቀማመጧ ጭምር በጣም ብዙ እምቅ ሀብቶች እንዳሏት አይተናል። በዛ እምቅ ሀብት ልክ ገቢ አግኝተናል ወይ ካልን ገና ነው። ገቢ አልተገኘም። መስራት ያለብን ሁኔታዎች መሰራት እንዳሉበት የሚያሳይ ነው። በእርግጥ በዚህ በግማሽ ዓመቱ ግምገማችን ላይ አይተናል። ኤክስፔክት ካደረግነው ከ595,000 ጎብኚ ወደ 662,000 አካባቢ ጎብኚ መጥቷል። ካሰብነው የገቢ አንጻር ደግሞ ወደ 2.4 ቢሊዮን ዶላር ማግኘት ተችሏል። ይህ ከኢትዮጵያ አንጻር ከኢትዮጵያ የቱሪዝም ሀብት አንጻር ሲታይ ገና ነው። የተለጠጠ እቅድ ያስፈልገናል። የተለጠጠ የገበያ ማዕከላቶችን ማስፋት እንደሚያስፈልግ የሚያሳይ ነው። ምክንያቱም በተለመደ የገበያ አካባቢ ነው ያለነው። ትንሽ ዳይቨርሲፋይ ማድረግ አዳዲስ የገበያ ሳይቶችን ማምጣት ያስፈልጋል። ስለዚህ በገበያ አንጻር ያመጣው ገና ነው ማለት እንችላለን። ሌላው ዶክተር ምናልባት ምቹ ሁኔታ አለው ብዬ የማስበው ከቅርብ ዓመታት ወዲህ አዲስ አበባ ያው እንደ መሻገሪያ ነው ብዙዎች ይጠቀሙባት የነበረው። አሁን ደግሞ ካለፉት 5-6 ዓመታት ወዲህ እጅግ አስደናቂ ሆቴሎች ደረጃቸውን የጠበቁ ከነበረውም በላይ ውበት ያላቸው ዓለም አቀፍ ደረጃቸው
ደረጃቸውን የጠበቁ መሰብሰቢያ አዳራሾች ከእንጦጦ ፓርክ ጀምሮ እስከ ታችኛው ድረስ ያሉ አካባቢዎችን ስናይ አዳዲስ የቱሪስት መዳረሻ ስፍራዎች ተገንብተዋል። አዲስ አበባ እንደው ለአብነት እንኳን ብናይ እና የቱሪስት መዳረሻ ቆይታቸውን ከማራዘም አኳያ ሊኖረው የሚችለው ፋይዳ እና ያመጣቸው ተጨባጭ ለውጦች ይኖሩ ይሆን? በደንብ ይኖራል። አዲስ አበባ እንደ ስሟ አሁን ውብ እየሆነች ነው። ሶስት ነገር ላይ ነው አተኩሮ እየተሰራ ያለው። አንደኛው ልማት፣ ውበት፣ እንደገና ደግሞ ጤና ነው። ከዛ ግን እነዚህን ሶስቱ ደምሮ ሀብት ማድረግ ይቻላል። በዛ ላይ ትልልቅ ስራዎች እየተሰሩ ነው። አዲስ አበባ መሻገሪያ ነው የነበረችው። በጣም ቆንጽል በሰዓታት ጎብኝተን የምንጨርስባት ከተማ ነው የነበረችው ከስፋት አንጻር። አሁን ግን ቱሪዝም እንደ አንድ ኢኮኖሚ ፒላር ሲታይ አንዱ ትልቁ ታርጌቱ የነበሩትን ሀብቶች ላይ እሴት መጨመር፣ አዳዲስ ማልማት ነው። ሁለቱም ጎን ለጎን የሄደባት ከተማ ነው ማለት እንችላለን። ለዛም ነው በቅርቡ የቱሪዝም ሚኒስቴር ከኢሚግሬሽንና ዜግነት እንዲሁም ከኢትዮጵያ አየር መንገድ ጋር ምክንያቱም በአዲስ አበባ በኩል የሚያልፉ አትሊስት 12 ሚሊዮን ሰዎች ትራንዚት ያደርጋሉ። ከዛ ውስጥ መሳብ የምንችላቸውን ሰዎች ማለት ስለምንችል ስቶፕ ኦቨር ቱሪዝምን አዲስ አበባ ላይ ለመጀመር ታስቦ ሰፊ ስራዎች እየተሰሩ ነው ያሉት። ስለዚህ አዲስ አበባ በአንድ ቀን ጎብኝተን የሚጨርሱ ሳይሆን 2-3 አማራጭ ያለበት ቦታ መሆኑ ታውቆ ለዛም ለቱሪዝም ግብዓት በሚሆን መልኩ ከአዲስ አበባ ቱሪዝም ቢሮ ጋር በሰፊው እየተሰራ ነው። ሰፋፊ መስህቦች ተሰርተዋል። እነዛ መስህቦች በመሸጥ ዘንዳ የኢትዮጵያ የፌዴራል ቱሪዝም ሚኒስትሩ ከከተማ አስተዳደርና ከሌሎችም ባለድርሻ አካላት ጋር በሰፊው እየሰራ ተጨማሪ ሀብቶችን ለማምጣት ትልልቅ ስራዎችና ዝግጅት ላይ ነው። የኢትዮጵያን የቱሪዝም እንቅስቃሴ ለማሳደግ በርካታ ስራዎች ነው እየተሰሩ ያሉት ኢትዮጵያ ውስጥ። በተለይ ደግሞ አሁን ላይ ለቱሪዝሙ እንቅፋት የሆኑ ችግሮችን ፈቶ ቱሪዝሙ ላይ እነዚህ የሚሰሩት ስራዎች ለውጥ እንዲያመጡ ከማስቻል አኳያ ምን እያደረጋችሁ ነው? የመጣው ተጨባጭ ለውጥስ ምንድነው? ቀደም ሲል ከጠቀሱት የጎብኚዎች ቁጥር ከተጠበቀው በላይ ከመሆኑ ባሻገር ምን አይነት ተጨባጭ ለውጦች ተገኙ የሚለውንም ያንሱልን ዶክተር። በጣም ጥሩ። እንግዲህ የመጀመሪያው ስራ ሚኒስቴር መስሪያ ቤቱ እንደ ሚኒስቴር ከተቋቋመ በኋላ አዳዲስ ፖሊሲዎችን ማውጣት ያስፈልግ ነበር። ፖሊሲው ሪቫይዝ እየተደረገ ነው። በቅርቡ ወደ ስራ ይገባል። ሁለት ነገሮችን ያማከለ ነው። የመጀመሪያው ነገር መዳረሻ ልማቶች ላይ እሴት መጨመር ነው። ሁለተኛው አዳዲሶቹ ማልማት ነው። ከዛ ውጪ ግን በስፋት መንግስት ድራይቭ የሚያደርገው ፕራይቬት ሴክተሩ በሰፊው ሊቆጣጠረውና ሊሰራበት በሚችል መንገድ አመቻችቶ ሊሰራ የሚችል ፖሊሲ ለውጦች እየመጡ ነው። ከዛ ውጪ የቱሪዝም ኢንቨስትመንቱን ምሳሌ በመሆን መንግስት በምሳሌ በመሆን እየሰራ ያለውን ነገር ላይ በሰፊው ስራዎችን በመስራት ለውጥ ለማምጣት ታስቧል። ከዛ ውጪ የዚህ የፓርኮቻችን የመዳረሻ መስህቦቻችን በማስተዋወቅ ዘንዳ ደግሞ በፊት የነበሩን የማስተዋወቅ ዘዴዎችን ሞር ዲጂታላይዝ በማድረግ ሞር ተደራሽነትን በማድረግ የገበያ ስፋቶችን በማሰብ በተለይ ተነክተው የማይታወቁ የዚህ የሳውዝ ኢስት ኤዥያ፣ የቻይና፣ የህንድ፣ የጃፓን ገበያን ለመሳብ ትልልቅ ስራዎች የተሰሩ ነው። ከኤምባሲዎች ጋር በተለይ ኢትዮጵያ ኤምባሲ የሚያሉት ሚሽን ወስደው እየሰሩ ነው። እኛም በበኩላችን ከተለያዩ ኤምባሲዎች ጋር ሰፋፊ ስራዎችን በመስራት አዳዲስ የገበያ ቦታዎችን በማፈላለግ ይሄ ለውጡ ያመጣቸውን ለቱሪዝሙ ያመጣቸውን ትርፋቶች ወደ ገቢ በመጨመርና በተለይ ደግሞ ማህበረሰብ አቀፍ ቱሪዝምን በማስፋት ደረጃ ሰስቴኔብል ቱሪዝምን በማምጣት ደረጃ ከክልሎች ጋርም ሰፊ ስራዎች ለመስራት ታስቧል። እነዛ ስራዎች ደግሞ ስቴፕ ባይ ስቴፕ እየወረዱ እየሄዱ መሆኑን ለመግለጽ ፈልጌ ነው። ዶክተር ይሄን የመጨረሻ ጥያቄ እናደርገዋለን። አሁን እንግዲህ ቱሪዝም ቀደም ሲል እንዳሉት ነው በመንግስት የተሰጠው ከፍ ያለ ትኩረት እንደ አንድ የኢኮኖሚ አንቀሳቃሽ ምህዋር ወይ ደግሞ አምድ አድርገን ልንወስደው እንችላለን። እሱን ተከትሎ ከጎርጎራ እስከ ጨብራ ጩርጩራ ድረስ ያሉ የቱሪስት መዳረሻ አዳዲስ ስፍራዎች እየተጎበኙ እየተገነቡም ተጠናቀው ለብዙ አይነት የሀገር ኢኮኖሚ ማንቀሳቀሻ እየተደረገ በሌላ አይነት መንገድ ከጎንደር ቤተ መንግስት እስከ ታላቁ ቤተ መንግስት ድረስ እድሳት ጅማን ማንሳት እንችላለን እና ለቱሪዝም ሊሰጠው የሚችለው ጉልበት እንደምን ያለ ነው? እንግዲህ እነዚህ ነገሮች ከዚህ በፊት የነበሩ ነገሮች አሉ፣ አዳዲስ የተጨመሩ ነገሮች አሉ። ፖሊሲው ላይ ያየንና መንግስትም የሰጠው አቅጣጫ ይሄን ነገር ነው። ምን ነበረን በጥናት ማረጋገጥ፣ ምንድነው ጉድለታቸው፣ ምን እንጨምርበት፣ ዓለም አቀፍ አውዱ ምንድነው ይፈልገው ነው። ስለዚህ በዛ መሰረት የተሰሩ ናቸው። እነዚህን ከዛ የቆይታ ጊዜ ለማራዘም በሚችሉ ነገሮች ደግሞ ማስተሳሰር ያስፈልጋል። ለምሳሌ ባህር ዳርና ጎንደር ሩቅ ናቸው፣ ግን መሀል ላይ ጎርጎራ ስላለ ሁለቱም ማገናኘት ያስፈልጋል። አብያተ የፋሲለደስን ከሰራም በኋላ ግን ላሊበላን፣ አክሱምን የሚያይዙ ታሪካዊ ሩቶች አሉ። እነዚህን በማቀናኘት በኩል ትልልቅ ስራዎች እንዲመጡና የቱሪስት ዋናው ትልቁ ዓላማው የቱሪስትን ቆይታ ማራዘም ከዛ በተረፈ ደግሞ ገቢዎችን ማምጣት ነው። ስለዚህ እነዚህ ስራዎች በሚመጡበት ጊዜ የአካባቢውን ልማት ማምጣት ኢኮኖሚ ፍላጎቱ ላይ በመጨመር እንዲሁም ደግሞ ታሪካዊ ሩቶቹን በማስተሳሰርና አገርና አገርን እንዲሁም ደግሞ የቱሪዝም ሳይቶችን እርስ በርስ በማስተሳሰር ዘንድ ከፍተኛ ውጤት እንዲያመጣ ነው።
ተጨማሪ ከዚህ ጋር ሊሰራ የሚችለው ከዚህ ፊት የጎደላቸው ቱሪስት እንዳይቆይ ሊያደርጉ የሚችሉ በተለይ አማኒቲስ የምንላቸው ኢትዮጵያ የአትራክሽን ችግር የለባትም። ብዙ የአትራክሽን ሳይቶች አሉ። እዛ ላይ ግን አማኒቲዎችን መጨመር ቫልዩ አድ ማድረግ ያስፈልግ ስለነበረ እነዚህ ትልልቅ ስራዎችን የሚያምጣት ነው። ተግዳሮቶች ይኖራሉ። እነዛን ተግዳሮቶች ደግሞ በንግግር በልማት መፍታት ይቻላል። እነዛ የተፈቱ ተግዳሮቶች ወደ ገንዘብ እንዲቀየሩ ወደ ሀብት እንዲቀየሩ ነው ቱሪዝም ሚኒስቴር የራሱን ሚና ከሌሎች ባለድርሻ አካላት ጋር ይወጣል። መልካም። የቱሪዝም ሚኒስትር ዴኤታ ዶክተር እንደገና አበበ ስቱዲዮአችን ድረስ ስለመጡና ስለሰጡን ማብራሪያ እናመሰግናለን። ጥሩ ቀን ይሁንልዎ። እንቀጥላለን። እዚህ ጉዳይ ሳንወጣ በኢትዮጵያ ዓለም አቀፍ የቱሪስት ፍሰትን ለመጨመር ዲጂታል አገልግሎት ላይ ትኩረት መደረጉን የቱሪዝም ሚኒስቴር ይገልጻል። የኢትዮጵያ አየር መንገድ በበኩሉ ደግሞ የቱሪዝም ዘርፉን ይበልጥ ለማሳደግ የራሱን ድርሻ እየተወጣ ስለመሆኑ አስታውቋል። ሳራ ሳለስላሴ በጉዳዩ ዙሪያ ተከታዩን ይዛለች። በአዲስ አበባ ከተማ ውስጥ ከተገነቡትና በመገንባት ላይ ከሚገኙት አዳዲስ የቱሪስት መዳረሻዎች ውስጥ የእንጦጦ ፓርክ ተጠቃሽ ነው። እነዚህ አዳዲስ የቱሪስት መዳረሻዎች ታዲያ ከነባሮቹ ጋር ተዳምረው የከተማዋን የቱሪስት ፍሰት እንዲሁም ገቢን እንደጨመሩት ይገለጻል። የእንጦጦ ፓርክ ባለው የተፈጥሮ አቀማመጥ ከተሰሩለት መሰረተ ልማቶች ጋር ተዳምሮ በሀገር ውስጥም ሆነ ዓለም አቀፍ ቱሪስቶች ይመረጣል። በተያዘው በጀት ዓመት ታህሳስ ወር ድረስም 20 ሺህ የውጭና 110 ሺህ የሀገር ውስጥ ጎብኚዎች እንደጎበኙት የፓርኩ ኃላፊ መዝገቡ ይስማው ይናገራሉ። 37 ሚሊዮን ብር ገቢ መገኘቱንም ጠቅሰዋል። የእንጦጦ ፓርክ ለከተማ ቅርብ የሆነ ፓርክ ነው። አሁን ላይ ከፍተኛ የቱሪስት መዳረሻ ከሆኑ ቦታዎች አንዱና ቀዳሚው ነው ብሎ መውሰድ ይቻላል ማለት ነው። እቅዳችን ወደ 30 ሚሊዮን ነበር ለበጀት ዓመቱ ይዘን የነበረው ማለት ነው። ለበጀት ዓመቱ ያን እቅድ ገና በ5 ወሩ ነው ወደ 37 ሚሊዮን መሰብሰብ የቻልነው ማለት ነው። እቅዱን እጥፍ። ስለዚህ አሁን ለቀጣዩ በጀት ዓመት ለቀጣዩ 6 ወር ብለን ወደ 70 ሚሊዮን እቅዱን ከልሰን አጠቃላይ የበጀት ዓመቱን 70 ሚሊዮን ብለን ይዘናል። ሞልታ አፈጻጸማችን አሁንም ከ100% በላይ ነው። ስለዚህ በጎብኝም በገቢ እቅዳችንም የተሻለ አፈጻጸም ያለው ፓርክ ነው እንጦጦ። የኢትዮጵያ አየር መንገድ ዓለም አቀፍ የቱሪስት ፍሰቱን ለመጨመር የገጽታ ግንባታና የአየር ትራንስፖርት አገልግሎት በመስጠት ላይ ይገኛል። ኢትዮጵያን ሆሊዴይስ የሚል ፕሮግራም በመጀመርም እንዳስጎብኚ እየሰራ መሆኑን ዋና ስራ አስፈጻሚው መስፍን ጣሰው ይገልጻሉ። ኢትዮጵያ አየር መንገድ ከአንድ ሀገር አመጥቶ በአዲስ አበባ በኩል አድርጎ ወደ ሌላ ሀገር የሚወስዳቸው መንገደኞች ወይም ትራንዚት መንገደኛ የምንላቸው እነሱ ጉዟቸውን ለጊዜው አቋርጠው ወደ አዲስ አበባ ገብተው አዲስ አበባ ዛሬ ብዙ ለቱሪስቶች የሚጎበኝ ቦታ ስላላት እዚያ ጎብኝተው እንዲሄዱ ለማስቻል የሚያስችል አንድ ፕሮግራም ተዘጋጅቷል። ይሄ ስቶፕ ኦቨር ቱሪዝም የሚል ነው። ይህም እንግዲህ አንዱ ቱሪዝምን በሀገራችን ለማስፋፋት የኢትዮጵያ አየር መንገድ ከሚያደርጋቸው ጥረቶች አንዱ ነው። የሀገር ውስጥ ጎብኚዎችም ቢሆኑ በሚተማመኑበት የኢትዮጵያ አየር መንገድ እንዲጓዙ ዋጋችንን አስተካክለናል ሲሉም ይገልጻሉ ዋና ስራ አስፈጻሚው። ኢትዮጵያ አየር መንገድ በዓለም አቀፍ ደረጃ የሚያቀርበው የቲኬት ዋጋ ተወዳዳሪ ነው። የሀገር ውስጥ በረራ ግን አትራፊ አይደለም ማለት ይቻላል። የሀገራችን ሕዝብ የአየር ትራንስፖርት ተጠቃሚ እንዲሆን፣ ቱሪዝም እንዲያድግ፣ ኢትዮጵያውያን በቀላሉ ከሀገር ሀገር እንዲንቀሳቀሱ በሚል እንደ ብሔራዊ አገልግሎት የምንሰጠው አገልግሎት ነው እንጂ ትርፋማ አይደለም የሀገር ውስጥ በረራ። ዓለም አቀፍ የቱሪስት መዳረሻነታችንን ለማሳደግ የኦንላይን አገልግሎታችንን አዘምነናል የሚሉት ደግሞ የቱሪዝም ሚኒስትር ዴኤታው ስለሺ ግርማ ናቸው። በሁሉም ሀገር ተጉዘን ሄደን አግኝተን ማሳመን ስለማንችል በአጠቃላይ በዓለም አቀፍ ደረጃ ቪዚብል የሆነ የኦንላይን ፕላትፎርም እንዲኖር ኦንላይን ማርኬት ፕሌስ ወይም ድህረ ገጽ ኢስታብሊሽ አድርገናል። ስለዚህ በዚህ የውጭ ሀገር ቱሪስቶችን በቀላሉ መሳብ የምንችልበት እድል ተወዳዳሪ የሆነ የኦንላይን የዲጂታል ግብይት ውስጥ እየገባን ነው። አጠቃላይ ያለውን የቱሪዝም ስራ እንዲዘምን እንዲሻሻል ለማስቻል ግዙፍ የመዳረሻ ልማት ስራዎች፣ በዲጂታል የማስተዋወቅ ስራዎች፣ የአገልግሎት ጥራቱን የማላቅ ስራዎች
የዱር እንስሳት ብሔራዊ ፓርኮችንና ቅርስ የመጠበቅ ስራዎችን በክልሎች እና በግሉ ዘርፍ ጋር በመቀናጀት እያሰራን እንገኛለን ማለት ነው። ኢትዮጵያ በተፈጥሮም ይሁን በሰው ሰራሽ መስህቦች የታደለች ብትሆንም ከዘርፉ ከፍ ያለ ጥቅምን ለማግኘት በመሰረተ ልማት ግንባታና ጸጥታ ላይ ይበልጥ መስራት እንደሚጠበቅባት ይነሳል። ተመልካቾቻችን ዜና ኢትዮጵያ አሁንም ከአጀንዳ ጉዳዩ አልወጣም። ይህንን ጉዳይ በተመለከተ ተጨማሪ ማብራሪያ እንዲሰጡን እዚህ ስቱዲዮአችን እንግዳ ጋብዘናል። እንግዳችን የኢትዮጵያ የሆቴልና ቱሪዝም ማርኬት ማህበር ማኔጂንግ ዳይሬክተር የሆኑት አስማ መፍቱ ናቸው። እንኳን ደህና መጡ። ለጊዜዎት ለሚሰጡ ማብራሪያ እናመሰግናለን። እናመሰግናለን። ቀደም ሲል ተያያዥ ጉዳዮችን እያነሳን ነበር ከሚኒስትር ዴኤታው ጋር። አዲስ አበባን ስናስብ በአሁኑ ሰዓት በጣም የተዋቡ አካባቢዎች እየተገነቡባት ደረጃቸውን የጠበቁ ዓለም አቀፍ ሆቴሎች፣ መሰብሰቢያ አዳራሾች ብቻ በዓለም አቀፍ የቱሪዝም መዳረሻ መስፈርቶች ሊያሟላ የሚችል መሰረተ ልማት እውን እየሆነላት ያለች ከተማ ሆናለችና አቅሙን መግለጽ እንችል ይሆን? ምን ያክል ጉልበት እየሆነው ለቱሪዝሙ ከመሸጋገሪያነት ወደ መዳረሻነት ለመለወጥ ከተማዋን ማለት ነው? እሺ እንግዲህ ከቅርብ ጊዜ ወዲህ በአዲስ አበባ ከተማችን የተሰሩ የመሰረተ ልማቶችና ትልልቅ ፕሮጀክቶች አሉ። ለምሳሌ ከኮሪደር ልማት ጋር ተያይዞ እንዲሁም በጣም ትልቁ ፕሮጀክት ገበታ ለሸገር ተብሎ የተጀመረው ፕሮጀክት እንደ ከተማ ትልቅና ተወዳዳሪ የምትሆን የቱሪዝም መዳረሻ አርጓታል ከመተላለፊያነት ባሻገር ማለት ነው። ለምሳሌ በገበታ ለሸገር በተዘጋጀው ፕሮጀክት ማለት ነው እንደነ እንጦጦ ፓርክ፣ አንድነት ፓርክ የመሳሰሉት ትልልቅ የሚባሉ ፕሮጀክቶች ተሰርተዋል። ያ ደግሞ ራሷን ችላ የቱሪዝም መዳረሻ እንድትሆን አድርጓታል ማለት ነው። እንደምንመለከተው ከኮሪደር ልማቱም ጋር የተያያዙ ትላልቅ ፕሮጀክቶች፣ ትላልቅ ሆቴሎች፣ ኢንተርናሽናል የሆኑ ብዙ ነገሮች፣ ብዙ ፕሮጀክቶች የተሰሩ ነው። ራሷን ችላ ከሌሎች ትላልቅ የአፍሪካ ሆኑ የዓለም ከተማ ጋር የምትወዳደር አዲስ አበባን እየፈጠርን ነው ማለት ነው። እንግዲህ በጣም ብዙ ተግዳሮቶች አሉ። ለምሳሌ ጥራታቸውን የጠበቁ ቱሪዝም መዳረሻዎች መሰራት ይገባቸዋል። ደህንነታቸው የተጠበቀ ሰላማዊት የሆነች ኢትዮጵያ መፍጠር ይኖርብናል። እንዲሁም ደግሞ የግብይት ስትራቴጂዎቻችንን በማሻሻል ከዚህ የበለጠ መስራት የምትችል ኢትዮጵያንም አዲስ አበባንም ማሻሻልና መቅረጽ እንችላለን ማለት ነው። ግን ለሆቴል ለቱሪዝም እንቅስቃሴው የተሻለ ፍሰት እንዲኖር አቅም አምጥቷል ማለት እንችላለን። በደንብ መልካም። አስማ ምናልባት እንደ ቱሪዝም ባለሙያ የኢትዮጵያን የቱሪዝም እንቅስቃሴ አሁን ላይ ያለውን እንዴት ይመለከቱታል? በተለይ ደግሞ እንደ ሀገር የተሰሩ የገበታ ለሀገር የገበታ ለሸገር ፕሮጀክቶች የቱሪዝም መዳረሻዎችን ከማስፋት ባሻገር እንቅስቃሴውን ለማሳደግ ምንድነው የጨመሩት ነገር? ያለውስ ደግሞ እንቅፋት አብሮ ከዚሁ ጋር ተያይዞ የሚነሳው ምንድነው የሚለውንም አብረን እናንሳ። እሺ እንግዲህ የገበታ ፕሮጀክት ራሱን ችሎ በተለያዩ መንገድ ተከፋፍሎ ነው የተሰራው። ቅድም እንዳልኳችሁ ገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድ ተብሎ በተለያዩ መንገዶች ሲሰራ ነበረ። እንግዲህ ገበታ ለሸገር ሸገር ላይ ያሉ ትላልቅ አሁን የምናያቸውን መሰረተ ልማቶችም ኮሪደር ልማቶች ኤኒ እንደ ቱሪዝም መናፈሻዎችም የምንመለከታቸው ተሰርተዋል ማለት ነው። እንደ ሀገር ደግሞ እንደነ ጎርጎራ፣ ጨበራ፣ ጩርጩራ፣ ሀላላ ኬላ የመሳሰሉትን ተሰርተዋል በተለያዩ ክልል ከተሞች ማለት ነው። እንደ ገበታ ለትውልድ ደግሞ የኢትዮጵያ ቅርሶችንና ያላትን የቱሪዝም የተፈጥሮ መስህቦቿን ከማደስና ለትውልድ ከማሸጋገር ጋር ተያይዞ በጣም ብዙ ትልልቅ ፕሮጀክቶች ተሰርተዋል። እንግዲህ እንደዚህ በሚሆኑበት ጊዜ በመጀመሪያ ደረጃ ቱሪዝምን ፕሮሞት ለማድረግ ይረዳል። የምናሳየው በጣም ብዙ ነገር አለ። ያንን በማየት ቱሪስቶችን ወደኛ እንስባለን። እዛ አካባቢ ላሉ ዜጎች የስራ እድል እንፈጥራለን። በተጨማሪ ደግሞ እዛ ቦታ ላይ ኢትዮጵያን ከማስተዋወቅ ረገድ እዛ ጋር ያሉ ማህበረሰቦች የራሳቸውን ቋንቋ፣ ባህል፣ አለባበሳቸውን ለዓለም እያሳዩ ነው የሚመጡት ማለት ነው። እንግዲህ በመጀመሪያ ደረጃ በደንብ ፕሮሞት መደረግ አለበት እነዚህ የተሰሩ ፕሮጀክቶች። ከዛ ቱሪስቶችን መሳብ አለብን ያሉንን ነገሮች እያሳየን ማለት ነው። እንደዛ ሲሆን በዓለም የተለያዩ ሚዲያዎች እያስተዋወቅን ቱሪስቶችን ወደ ራሳችን እንስባለን። ያለንን ባህል፣ ቋንቋ ለሌሎች የዓለም ክፍላት ሼር እናደርጋለን። እዛ አካባቢ ላሉ ህብረተሰቦች የስራ እድል እየፈጠርን ተጠቃሚ እናደርጋለን ማለት ነው። እንግዲህ እንደነዚህ አይነት ትላልቅ ፕሮጀክቶች ሲሰሩ
ቱሪስቶችን ወደ ሀገራችን ከማምጣት አንጻር ትልልቅ ስራዎች ይጠበቁብናል። የሚመጡትንም በደንብ አስተናግደን ለሀገራችን ያላቸውን አመለካከት ለውጠን መሸኘት ይኖርብናል ማለት ነው። እንደዚህ ያደረግን ከተለያዩ አካላት መንግስታዊ ሆኑ የግል ድርጅቶች ጋር በመሆን የቱሪዝሙን ዘርፍ ማሳደግና ማስተዋወቅ ለዓለም ማግኘት ያለባትን ኢትዮጵያ ከቱሪዝም ዘርፍ ልታገኝ የሚገባትን እያንዳንዷን ጠቀሜታ ልታገኝ ይገባል ማለት ነው። ግሩም ነው። የኢትዮጵያ ቱሪዝምና ሆቴል ማርኬት ማህበር ማኔጂንግ ዳይሬክተር ሀስማ መፍቲ ለጊዜዎት ለሀሳቦትም ማብዝተን ነው የምናመሰግነው። መልካም ቀን። አመሰግናለሁ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ወደ ሌሎች ዘገባዎቻችን ደግሞ እንሻገራለን። በማክሮ ኢኮኖሚ ማሻሻያው የውጭ ምንዛሬ ግኝት እንዲያድግ ማስቻሉ ተገለጸ። የማክሮ ኢኮኖሚ ማሻሻያው የዋጋ ግሽበት እንዲረጋጋ በማድረግ በኩልም አስተዋጽኦ እንዳለው ተነግሯል። የጠቅላይ ሚኒስትር ጽህፈት ቤት ከተለያዩ የህብረተሰብ ክፍሎች ለተሰበሰቡ ጉዳዮች የየዘርፉ ሚኒስትሮች ምላሽ እንዲሰጡ አድርጓል። ቶማስ ኃይሉ ዝርዝር አሰናድቷል። የጠቅላይ ሚኒስትር ጽህፈት ቤት በማህበረሰቡ ዘንድ የሚነሱ የተለያዩ ጥያቄዎችን ለመመለስና ሐሰተኛ መረጃዎችን ለማጥራት የሚመለከታቸውን የየዘርፉ ሚኒስትሮችን እንዲመልሳቸው አድርጓል። ጥያቄዎቹ ከተለያዩ የማህበረሰብ ክፍሎች የተሰበሰቡ ሲሆኑ ብዥታዎችን በማጥራት መንግስት እያከናወናቸው ያሉ ተግባራትን ግልጽ ለማድረግ ታሳቢ ያደረገ ነው። የማክሮ ኢኮኖሚ ማሻሻያው የኑሮ ውድነቱን ከማስተካከል አኳያም ለውጥ አላመጣም የሚለው ጥያቄ ከህብረተሰቡ ተነስቷል። ማሻሻያው በመሰረታዊነት የተዛባውን የኢኮኖሚ ምህዳር አስተካክሏል፣ ነገር ግን የሚቀሩ ጉዳዮች አሉ የሚለው ምላሹ ነበር። የኑሮ ውድነቱ በእጥፍ ጨምሯል የሚለው ካቴጎሪካሊ ሐሰት ነው። ከውጭ ምንዛሬ ለውጡ በፊት ብዙዎቹ ወደ ሀገራችን የገቡ የነበሩ ሸቀጦች አክቹአሊ በጥቁር ገበያው ነበረ የገቡ የነበረው መንግስት በቀጥታ ከሚገዛቸው እንደ ማዳበሪያ፣ ነዳጅ አይነቶች። ግን ይሄን ማሻሻያ ስንተገብር በጣም በተለየ ሁኔታ ጥንቃቄ ተደርጎ ዝግጅት ተደርጎ ስለነበረ አስቀድመን የፊስካል ፖሊሲያችንን በጣም ሰብሰብ በማድረግ የመንግስት ወጪ በመቀነስ ብሔራዊ ባንክ ደግሞ ኢኮኖሚ ውስጥ የሚንቀሳቀሰውን ገንዘብ ተቆጣጥሮ የተደረገ ስለነበረ በምርት በኩል ደግሞ የሰራነው ስራ ውጤት እያመጣ ስለነበረ በጣም በሚገርም ሁኔታ እንዲያውም የግሽበት ነው የዋጋ ግሽበት የምንለው ኢንፍሌሽን የሚባለው ከለውጡ በኋላ መጨመር ሳይሆን በጣም እየቀነሰ ነው የመጣው። ይሄ ማለት ግን የዋጋ ሁኔታ እየተረጋጋ መጣ ማለት ነው እንጂ ግለሰቦች የሚሰማቸው የኑሮ ውድነት ሁኔታ ቀለለ ማለት ግን አይደለም። የውጭ ምንዛሬ እጥረት በተለያዩ መስኮች ላይ የሚፈጥረው ችግር ከባድ ነው። በተለይ የአምራቹን ዘርፍ በቀዳሚነት ይጎዳል። ፋብሪካዎች በውጭ ምንዛሬ እጥረት ተዘግተዋል የሚለው ጥያቄም ህብረተሰቡ አንስቷል። ነገር ግን እንዲያውም በተለያዩ መስኮች የውጭ ምንዛሬ ግኝት ጨምሯል የሚለው ምላሹ ነበር። ፋብሪካዎች በውጭ ምንዛሬ እጥረት ምክንያት በመርህ ደረጃ ሊቆሙ ይችላሉ፣ ግን በርካታ ጉዳዮች ይኖራሉ። ሬሚታንስን ከውጭ ሀገር ኢትዮጵያውያንና ትውልደ ኢትዮጵያውያን ለቤተሰቦቻቸው የሚልኩትን ገንዘብ ደግሞ ስንመለከት ከአምና ተመሳሳይ ወቅት በ14 በመቶ ጨምሯል። ይሄም ከአምናው የተሻለ የውጭ ምንዛሬ አቅርቦት በገበያ ላይ እንዳለ ያሳያል። ከልማት አጋሮች ትልቅ ለውጥ ነው ያለው። ከልማት አጋሮች የመጣ የውጭ ምንዛሬ ማለት ነው። በ7 ወሩ በ8 ወሩ ብቻ 3.9 ቢሊዮን ዶላር አካባቢ ከአምና በእጅጉ የበለጠ የውጭ ምንዛሬ ግኝት አለ። በጤናው ዘርፍ ሆስፒታሎችን በማስፋፋት የጤና መሰረተ ልማት ግንባታ ላይ ስኬታማ ስራ ተከናውኗል። ነገር ግን ወደ ውጭ ለሕክምና የሚደረግ ጉዞ ለመቀነስ እየተሰራ ስለመሆኑም ተነግሯል። በሀገራችን ውስጥ 82% የሕክምና አገልግሎት በመንግስት ጤና ተቋማት ውስጥ ይደረጋል። እንግዲህ ወደ 18% ነው ወደ ግል ጤና ተቋማት የሚወጣው። ግን ያው የግል ጤና ተቋማት ውስጥ ብዙ ህዝባችን ይጠቀማል ማለት ነው። ያንን የማስፋት ስራ በሰፊው ይሰራል። ሁሉም አገልግሎት ሀገራችን ውስጥ እንደሌለ ሁላችንም የምናውቀው ነው። በተለይ ቅድም እንዳልኳችሁ ከፍተኛ የጤና ድጋፍ የሚፈልጉ ህክምናዎች በተለይ በካንሰር ዙሪያ ላይ የተጀመሩ ስራዎች ቢኖሩም እነዚህ ሙሉ ጨርሰን ጫፍ ማድረግ በተለይ ደግሞ ተላላፊ ካልሆኑት የልብ እንዲሁም በወሊድ ጊዜ የሚፈጠሩ የተፈጥሮ ችግር ያለባቸው እንደዚህ አይነት ጠንከር ያሉ የባለሙያ ስብጥሮችን የሚጠይቁ ጥያቄዎች ሲመጡ አሁን ህዝባችን አሁንም ወደ ሌሎች አገሮች ይሄዳል። ያንን የመቀነስ ስራ ግን በሰፊው ትኩረት ተሰጥቶ እየተሰራ ነው።
በትምህርት አሰጣጥና እውቀት ግብይት ዙሪያ ደግሞ ያለውን ክፍተት በትምህርት ስርዓቱ ማሻሻያው ለመመለስ እየተሰራ ስለመሆኑ ተጠቁሟል። የትምህርት ሪፎርሙ አንዱና ትልቁ ስራው በተቻለ መጠን ሁሉም ኢትዮጵያውያን ህፃናት ተመጣጣኝ የሆነ ጥራት ያለው ትምህርት እንዲደርሳቸው ማድረግ ዋና ዓላማችን አድርገን ነው እየሰራን ያለነው። የትምህርት ጥራት ችግሮች ምንድናቸው ብለን በዝርዝር አይደንቲፋይ አድርገን እየሰራን መምህራን እያሰለጠንን የተሻለ ለማድረግ ብዙ ሙከራ እየተደረገ ነው። ግን የረጅም ጊዜ የቤት ስራ ስለነበረ የቆየ የተጋገረ ብዙ ችግር ስለነበረ እንደዚህ በቀላሉ እንትን የሚያደርግ አይደለም። ህብረተሰቡ ላነሷቸው በርካታ ጥያቄዎች ምላሽ ለመስጠት ተሞክሯል። ይህ ደግሞ የመረጃ ክፍተትን ምላሽ በመስጠት ከእውነታው ጋር ለማስታረቅ ጥሩ እድልም ፈጥሯል። እንቀጥላለን። የተወደዳችሁ ከባቱ አርሲ ነገሌ ያለው የፍጥነት መንገድ ግንባታ 85 በመቶ መጠናቀቁን የኢትዮጵያ መንገዶች አስተዳደር አስታወቀ። የፍጥነት መንገዱ በተቀመጠለት የጊዜ ገደብ ለማጠናቀቅ ታዲያ በትኩረት እየተሰራ ስለመሆኑ ተገልጿል። በቀለ ተመስገን ተከታትለውታል። ፈይሳ ደስታ ይባላሉ። ከመቂ ወደ ሻሸመኔ በፍጥነት መንገድ ሲያሽከረክሩ ነበር ያገኘናቸው። እርሳቸው እንደሚሉት የፍጥነት መንገዱ መገንባት ጊዜያቸውን እንደቆጠበላቸው ይገልጻሉ። ፍጥነት መንገዱ በጣም አሪፍ ነው። ለተሳፋሪም ሆነ ለኛም ሰዓት ይቆጥባል፣ አደጋ ይቀንሳል። ያው ምቾትም አሪፍ ነው። እኔ አሁን 2 ሰዓት ተኩል ነው የሚፈጅብኝ። አሁን አዲሱ መንገድ ቢሆን ቢያንስ 1 ሰዓት ነው የሚፈጀው። በጣም ጠቃሚ ነው። አሁን ከዝዋይ ወደ አዲስ አበባ በጣም ምርጥ መንገድ ነው ያለው። አሪፍ ነው ብለን ነው። እንደ ፈይሳ ያሉ አሽከርካሪዎች የፍጥነት መንገዱ መገንባት ሚናው የጎላ መሆኑን ጠቅሰዋል። የሞጆ ሐዋሳ ፍጥነት መንገድ አካል የሆነው የባቱ አርሲ ነገሌ ፍጥነት መንገድ ግንባታም እየተከናወነ ይገኛል። የመንገድ ማጠናከሪያ ኮንክሪቶችን እየሰራን ነው። ድልድዮችና ማሳለጫዎችን በተቀመጠው ዲዛይንና ጥራት መሰረት እያከናወን እንገኛለን። በተቀመጠልን ጊዜም ለመጨረስ እየሰራን ነው። የፍጥነት መንገድ ፕሮጀክቱ በተቀመጠለት ዲዛይንና ጥራት መሰረት እየተገነባ መሆኑም ተጠቅሷል። ፕሮጀክቱ ከመጀመሩ በፊት የዲዛይንም ሪፖርቲንግም ኳሊቲ ኮንትሮልም ፕሮሰስ ሲደረግ ማለት ነው ሲሰራ፣ እንደገና ደግሞ የማቴሪያል ቴስት ካለቀ በኋላ ደግሞ የተሰራው ቴስት የተቀመጠለትን የዲዛይን ስታንዳርድ ወይ የጥራት ስታንዳርድ ያሟላል ወይስ አያሟላም የሚለውን ፕሮጀክቱ ከመጀመሩ በፊት እሱን ስታብሊሽ እናደርጋለን። ፕሮጀክቱ ሲጀመር ወጥ የሆነ ስታንዳርዳይዝድ የሆነ ሲስተም ነው የምንሰራው። ያው እስካሁን ባለው በስታንዳርዱ መሰረት ነው የሚሰራው። በተለያዩ ምክንያቶች አንዳንድ ነገር ቢከሰት የማስተካከያ ስራ ይሰራል። በኢትዮጵያ መንገዶች አስተዳደር የሞጆ ሐዋሳ ፍጥነት መንገድ ግንባታ ፕሮጀክት ጽህፈት ቤት ስራ አስኪያጅ ኢንጂነር አዲስ ወታደስ እንዳሉት የፍጥነት መንገድ ግንባታው በተቀመጠለት ጊዜ ለማጠናቀቅ እየተሰራ መሆኑን ተናግረዋል። የሞጆ ሐዋሳ የፍጥነት መንገድ 3ኛው ክፍል የሆነው የባቱ አርሲ ነገሌ የፍጥነት መንገድ ፕሮጀክት ላይ ነው። የሞጆ ሐዋሳ የፍጥነት መንገድ አጠቃላይ 202 ኪሎ ሜትር ያለው የፍጥነት መንገድ ሲሆን የመጀመሪያው ምዕራፍ ከሞጆ እስከ ባቱ ድረስ ያለው 92 ኪሎ ሜትር የአስፋልት መንገድ ተጠናቆ ለትራፊክ ክፍት ከሆነ 3 ዓመት በላይ ያስቆጥሯል። አሁን እንግዲህ እየተገነባ ያለውና አክቲቭሊ ዛሬ የምናየው ፕሮጀክት የባቱ አርሲ ነገሌ የፍጥነት መንገድ ፕሮጀክት ሲሆን 57 ኪሎ ሜትር ርዝመት ያለው በዓለም ባንክ ሙሉ 100% የብድር ውል የሚተዳደር በቻይና ኮሚኒኬሽን ኮንስትራክሽን ካምፓኒ ከቅርብ ጊዜ ወዲህ ቻይና ኮሚኒኬሽን ኮንስትራክሽን ካምፓኒ ፕሮጀክቱን ተረክቦት እየገነባው ያለው ፕሮጀክት ነው። አሁን ላይ 85% አካባቢ ተጠናቋል። አብዛኛዎቹ የአስፋልት ስራዎች እየተከናወኑ፣ ቀሪ ስትራክቸሮች እየተከናወኑ ነው። እንዳያቸዋቸው ከዋናው መንገድ ጋር የተያዙ ስራዎች እስከ ነሐሴ 2017 ድረስ ለመጨረስ በከፍተኛ ርብርብ እየተሰራ ነው። የሚጠናቀቁበትም ከፍተኛ እድል አለ። የፍጥነት መንገድ ግንባታውን እያከናወነ የሚገኘው ዓለም አቀፉ የስራ ተቋራጭ ቻይና ኮሚኒኬሽን ኮንስትራክሽን ኩባንያ ነው። የማማከርና የቁጥጥር ተግባሩን ደግሞ ሀገር በቀሉ ኢትዮ ኢንፍራ ኢንጂነሪንግ ኃላፊነቱ የተወሰነ የግል ኩባንያ ከኩንሃ ኢንጂነሪንግ እና ኮንሰልቲንግ ከኮሪያ ኤክስፕሬስ ዌይ ኮርፖሬሽን ጋር በመተባበር እየተሰራ እንደሚገኝም ተገልጿል።
ባለፉት ዓመታት በኢትዮጵያ የፖለቲካ ልዩነትን በጠረጴዛ ዙሪያ መፍታት በተሳናቸው ፖለቲከኞች ምክንያት ጉዳት እየደረሰ መሆኑ ተገለጸ። በሀገሪቱ ዘላቂ ሰላም ይሰፍን ዘንድ ሰላማዊን መንገድ መምረጥ፣ ቃታ ከመሳብ ራስን ማራቅ ከሁሉም እንደሚጠበቅ ተገልጿል። ወንዶሰን አፈወርቅ ዝርዝር አለው። የፖለቲካ ልዩነት በኢትዮጵያ የፖለቲካ ታሪክ ውስጥ የአንድ ሳንቲም ሁለት ገጽታም ሆነው የዘለቁ ናቸው። የፖለቲካ ልዩነትን በጠረጴዛ ዙሪያ መፍታት የተሳናቸው ፖለቲከኞቹ በሚጭሩት እሳት ሚሊዮኖች ሕይወታቸውን አጥተዋል። በርካቶችም ለአካል ጉዳት ተጋልጠዋል። በተለያዩ ጊዜያት በተቀሰቀሱት በእነዚህ ችግሮች ምክንያት የሀገር ሀብትም ለውድመት ተዳርጓል። አባቶች ደጋግመው እንደሚሉትም ሰላም በሌለበት መረጋጋት በራቀበት ሀገር ስለምንም ማሰብ አይቻልም። ሰላም የሚባለው ነገር በጣም ትልቅ ነገር ነው። የኔ ብቻ ትክክል ነው የሚሉ አካሄዶች የሌላውን አድምጦ በሰላም ከመግባባት ይልቅ ጠመንጃን ምርጫ ማድረግ ሀገርን ብዙ ዋጋ ያስከፍላል። ለዓመታት በእንዲህ ያለ ምርጫ በዘለቀች ሀገር ውስጥ ደግሞ ሰላማዊን መንገድ መምረጥ፣ ቃታ ከመሳብ ራስን ማራቅ ከሁሉም ይጠበቃል። ብዙዎች እንደሚሉትም የሀገር ሰላምን በማጽናቱ ረገድ ኃላፊነቱ የሁሉም ነውና በየፊናው የሚቻለውን ሁሉ ማድረግ ይኖርበታል። ጠቅላይ ሚኒስትር አብይ አህመድ ደጋግመው ሲናገሩ እንደሚደመጡት ከሰላማዊ ንግግር ውጭ ያለው የእሳት ጨዋታ አዋጭ አይደለም። በጠመንጃ የሚደረግ የፖለቲካ እንቅስቃሴም የሰውን ሕይወት የሚበላ ነውና ይህንን ያየ በፍጹም ሊመርጠው የማይችለው ጉዳይ ነው። ውጊያ እኛ አንወድም። በጣም ነው ውጊያ የምንጠላው። እኔ በ14 ዓመት ነው ክላሽ የተሸከምኩት አውቀዋለሁ እና አልፈልገውም፣ ማየት አልፈልግም። ብዙ ሲበላ አይቼዋለሁ። ውጊያ ጓደኛ የሚበላ ወንድም የሚበላ አደገኛ በሽታ ነው። ምን ያደርግልኛል? ውጊያ ልማት ነው የምፈልገው። ማን ነው ውጊያ የሚወደው? ውጊያን የማያውቅ ሰው ብቻ ነው ውጊያ የሚፈልገው። አሁን ኢትዮጵያና ኢትዮጵያውያኑ ያለፈ ልዩነቶቻቸውን ሊፈቱ በችግሮቹ ላይም ሊመክሩ ሀገራዊ የምክክር ሂደት ላይ ናቸው። ያለፉ ቁርሾችም ምክክር ሊደረግባቸው፣ ልዩነቶችም በጠረጴዛ ዙሪያ ሊፈቱ መንገድ ተጀምሯል። ታዲያ በዚህ ውስጥ ሁሉም በቻለው አቅም ተሳትፎውን ማጠናከር ይኖርበታል። እስካሁን የመጣነውን ያህል መጥተናል። እስካሁን የጠፋውን ያህል ጠፍቷል። ካሁን ወዲያ ግን እንደዛ መቀጠል አይገባንም። ማለት ለተሻለ ህይወት እንመጥናለን ማለት አሁን እየኖርንበት ያለነው የህይወት ስታይል አይመጥነንም። ልንሰራባቸው የምንችል ልናድግባቸው የምንችል ሰፊ ጎዳናዎች አሉ። ያን ደግሞ የምንጀምረው እውነትን ከመነጋገር ነው። ቻለ አቅም ሁሉም ድምጽ ያለው አካል ለሀገሪቱ የሚያገባው አካል ሁሉም የሚሳተፍበት ሁኔታ ቢኖር ሰላሙም ዘላቂ ይሆናል። አገር ግንባታውም የምናስተካክላቸው ነገሮች ላይ ውጤታማ እንሆናለን ብዬ አስባለሁ። በጠረጴዛ ዙሪያ ከሚደረግ ውይይትና ክርክር ውጭ ያለው መንገድ አዋጭ አይደለም። ይህ ደግሞ የቅርብ ጊዜውን የሰሜኑ ኢትዮጵያ ግጭትን ጨምሮ የሀገሪቱ ታሪክ ያስተምራል። ብልጥ ከጎረቤቱ ይማራል የሚል ብሂል ያላቸው ኢትዮጵያውያን ካለፈው የራሳቸው የመከራና የሰቆቃ ጊዜያት ይማሩ ዘንድ ግድ ይላቸዋል። ይህ በዚህ እንዳለ በአማራ ክልል የተገኘው ሰላም የልማት ስራዎችን ለማከናወንና ማህበረሰቡ ወደ መደበኛ ህይወቱ እንዲመለስ ምቹ ሁኔታን እየፈጠረለት ነው ሲሉ የባህር ዳር ከተማ ነዋሪዎች ይናገራሉ። መንግስት በክልሉ ሰላምን ከማስፈን ጎን ለጎን ታዲያ የልማት ስራዎችን ለማከናወን እያደረገ ያለው ጥረት የሚበረታታ ነው ያሉት ነዋሪዎቹ ሰላምን ለማጽናትም ማህበረሰቡ የበኩሉን ሊወጣ እንደሚገባም አስተያየታቸውን ለባልደረባችን ሳሙኤል ወርቃየሁ ነግረውታል። ተከታተሉትና እንመለሳለን። ሰላም ለሁሉም ነገር አስፈላጊ ነው እና ሰላም ማጣት ደግሞ ምን ያክል መስዋዕትነት እንደሚያስከፍል ሁሉም ማህበረሰብ ያንዳንዱ ሰው ያውቀዋል። ወደ ራሱ አዙሮ ቢያየው ሰላም ምን ያክል ዋጋና ምን ያክል መስዋዕትነት እንደሚያስከፍል ሁላችንም ያየነው ነው ባሳለፍነው አንድ አመት ተኩል ማለት ነው እና በኑሮ ደረጃችን ላይ በጣም ከባድ ሁኔታ ውስጥ ገብተን ነበር። ተንቀሳቅሰን መግባት እንኳን የማይችልበት ሁኔታ ተፈጥሮ ነበር። ባለመመካከር የመጣ ችግር ጎዳን። መጣላት እኛ ወንድማማች እስበሳችን የተጋደልን እስበሳችን የተቀማማን የሚያስለቅስ ነው። ቀደም ሲል የነበረው የሰላም ሁኔታ እጅግ አሳሳቢ የነበረበት ሁኔታ ነው የነበረው። እንደ ከተማም እንደ ክልልም በጣም አሳሳቢ ደረጃ ላይ ደርሶ ነው የነበረው። ነገር ግን አሁን አንጻራዊ የሆነ ሰላም አለ። ከዚህም ባሻገር ልማቶችም ተጠናክረው እየሄዱበት ያሉት ሁኔታዎች ነው ያሉ። እንደ ነዋሪም እዚሁ ያለውንም ነገርኛም በቅርበት ስለምንከታተል ባህር ዳር ከነበራት ውበት የጨመረችበት ሁኔታ ነው ያለው ማለት ነው። አሁን በሰላም ልባታችንም ኑሯችንም ከበፊቱ
ከበፊቱ ከእንትኑ አኳያ አሁን በጣም ወደ ሰላማችን እየተመለስን ነው። ወደ ሰላማችን እየተመለስን ነው። ወጠን መግባትም እየቻልን ነው። ያለውን ነገርም ኑሯችንም በደንብ እየመራን ነው። አሁን ከልማቱ አኳያም ደግሞ እግዚአብሔር ይመስገን ያው ሰላም በበዛ ቁጥር ሁሉ ነገራችን እየተስተካከለ ይመጣል። ሰላም ነው የምንፈልግኛ ከምንም በላይ ሰላም ነው። አሁን ላይ ደግሞ በተሻለ ሁኔታ በሚባል ደረጃ አንጻራዊ ሰላም እየታየ ነው። ማህበረሰቡ ወደ ስራ ገብቶ በመነቃቃት ላይ ነው። ጥሩ እንቅስቃሴም እየታየ ነው። አሁን ላይ ከእንደዛ አይነት ሁኔታ ወጥተን ጥሩ በሚባል ደረጃ ላይ ጥሩ እንቅስቃሴ እያየን ነው። ከልማት አንጻርም ስናይ ሁሉም ወደ ስራ ነው እንጂ መጥፎ ነገር ላይ የምናየው ሁኔታ ላይ አናየውም። ብዙ ያጣናቸው ነገሮች አሉ። ከኢኮኖሚ ሊሆን ይችላል፣ ከሰው ማጣት ሁሉ ሊሆን ይችላል እና ያንን እያንዳንዱ ማህበረሰብ ወደ ራሱ አምጥቶ በኔ ላይ ይሄ ነገር ቢሆን የሚለውን ነገር ማስተዋልና መገንዘብ አለበት። ትልቁን ሚና መንግስት ቢወስድም ትልቅ ደግሞ ድርሻ ደግሞ የማህበረሰቡ ድርሻ አለበት። ከራሴ ጀምሮ ማለት ነው። እኔ ከኔ ጋር ያለው ወንድሜ ማለት ነው ሌላ አካሄድ ከሄደ ወደ እኔ እንዲመለስ ማድረግ ነው ያለብኝ። አሁን በሚለቀቅ አሉባልታ መረጃ ሰላሙ መነጠቅ የለበት። በማይሆን በፌስቡክ ይለ በምን ይለ በማይሆን መረጃ ሰላሙ መነጠቅ የለበትም። ሰላም ከሌለ ምንም ነገር የለም። ለወደፊቱ የሚጠቅመን መደማመጥ፣ መወያየት፣ ብስል ሆነን ተመሳስለን ተመካክረን ሰርተን ሀገራችንን ገባ አደራ ነው። ምን መመካከር ነው ጠቃሚው። ወንድሞቻችን በሰላም ይምጡልን፣ አመካክረን ወደ ዳኛ ማስመረን እናገባቸዋለን። ወደ ሰላም ይምጡልን። ይህንኑ ጉዳይ በተመለከተ በአዲስ ቀን የዜና ሰዓት የሀገር ጉዳይ ላይ ቆይታ ያደረጉት በሰላም ሚኒስቴር የሰላም ግንባታ መሪ ስራ አስፈጻሚ ዶክተር ወርቁ አጥናፉ በአማራና በኦሮሚያ ክልሎች ያለው የሰላም ሁኔታ እንዲሻሻል ከባለድርሻ አካላት ጋር እየተሰራ እንደሚገኝ ተናግረዋል። በሰላም ውሎ እንዲገቡ ማህበረሰቡ የሰላም እንትን እንዲተነፍስ በማድረግ በኩል የተጀመረውን ሰላም እንዲጎልበት በማድረግ መድረኮች ላይ በማወያየትና ግንዛቤ በመፍጠር ላይ ስራ እየተሰራ ነው ያለው። በ51 የሚሆኑ የሃይማኖት ተቋማት ሚዲያ ያሉ እንደዚህ ሰው አልተጠቀምንባቸውም። ነገር ግን በየአካባቢያቸው ሰላም በመስበክ ጅማሮችን በማጉላትና ማህበረሰብና መንግስት በማቀራረብ ላይ በተለይም ደግሞ የሃይማኖት ቫልዩዎች አሉ። እነዚህ ሴቶችን ለማህበረሰቡ በማስተማር ከፍተኛ ስራ እንዲሰሩ አቅጣጫ ስቶ ምክክር አድርገናል። እየተሰራ ነው ያለው። ሚኒስቴር መስሪያ ቤቱ ዘላቂ ሰላም እንዲሰፍር ችግሮችን በንግግር የመፍታት ባህል እንዲዳብር ያጭርና የረጅም ጊዜ እቅድ ይዞ በመስራት ላይ እንደሚገኝ ማብራርተዋል። የዲያሎግ ካልቸር እንዲሆን ባህል እንዲሆን ከፍተኛ ስራ እየሰራ ነው ያለውና አሁንም በተለያየ ምክንያት ቅር የተሰኙ ወገኖች ወደ ሰላም መጣው በጥያቄዎች በሰላማዊ መንገድ እንዲፈቱ የማድረግ በጣም ትልቁ ጉልበትና ብቸኛው ማሸነፊያ መንገድ ነው። ምናልባት አሁን የሚታዩ አጠቃላይ ነባራዊ ሁኔታዎች በሂደት ይቀየራሉ ብለን እናስባለን። የዚህ ባለቤቱ ወጣቱ ስለሆነ ወጣቱ በግብረ ገብነት ተቀርጾ ያገሩ አሳቢ ባገሩ ተጠቃሚ ያገሩ ደግሞ ዘብ እንዲቆም የሚያስችሉ ስራዎች ለመስራት ሲስቴሚክ የሆኑ ብዙ ስራዎች አሉ። አንዱ ነው። ይህ ዜና በቀጥታ እየተላለፈላቸው የሚገኘው እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ ነው። ከውጭ የመራረጥናቸውን ጉዳዮች እናጋራችሁ። የናሳ ጠፈርተኞች ከ9 ወራት የህዋ ላይ ቆይታ በኋላ በሰላም ወደ ምድር ስለመመለሳቸው ተገልጿል። ጠፈርተኞቹ ቡቺ ዊልመር እና ሶኒ ዊሊያምስ በአሜሪካ ፍሎሪዳ በሚገኝ የባህር ዳርቻ ላይ በሰላም ስለመድረሳቸው ነው የተዘገበው። የናሳ የንግድ ቡድን ፕሮግራም ስራ አስኪያጅ ስቲቭ ስቲች በጋዜጣዊ መግለጫ ላይ ጠፈርተኞቹ በጥሩ ሁኔታ ላይ ስለመገኘታቸው ገልጠዋል። የጠፈር ተመራማሪዎቹ ወደ ዓለም አቀፉ የጠፈር ጣቢያ ከተጓዙ በኋላ ባጋጠማቸው የቴክኒክ ችግር ታዲያ 9 ወራትን በህዋ ላይ ለመቆየት ተገደው እንደነበረ ተዘግበዋል። የኮንጎና የሩዋንዳ መሪዎች የተኩስ አቁም ጥሪ ለማድረግ በኳታር ዶሃ ተገናኙ። የኮንጎ ዲሞክራሲያዊ ሪፐብሊክ ፕሬዚደንት ፌሊክስ ቺሴኬዲና የሩዋንዳው ፕሬዚደንት ፖል ካጋሜ በኮንጎ ምስራቃዊ ክፍል ላይ ያለውን ግጭት ለማስቆም የሚያስችል የተኩስ አቁም ጥሪ ለማድረግ ነው በኳታር የተገናኙት። ሩዋንዳ ትደግፋቸዋለች የሚባሉት የኤም23 አማጽያን ቡድን በምስራቅ ኮንጎ 2 ትልልቅ ከተሞችን ተቆጣጥረዋል መባሉን ተከትሎ ነው መሪዎቹ የተገናኙት። በዶሃ የተካሄደውን ድርድር
ሲያሸማግሉ የነበሩት ኢሚር ሼህ ቲሚም ጋር በመሆን መሪዎቹ በሰጡት መግለጫ በምስራቃዊ ኮንጎ ዴሞክራሲያዊ ሪፐብሊክ አፋጣኝ የተኩስ አቁም እንዲደረግ ጠይቀዋል። መሪዎቹ ለዘላቂና አስተማማኝ ሰላም በአካባቢው እንዲሰፍን ለማድረግም በዶሃ የተጀመረውን ውይይት አጠናክሮ ለመቀጠል መግባባት ላይ መድረሳቸው ተገልጿል ሲል የዘገበው አልጀዚራ ነው። በትንታኔ የመረጥነውን የውጭ ዘገባ ደግሞ እናገራችሁ። የሩሲያ ፕሬዝዳንት በዩክሬን የኃይል መሰረተ ልማት ላይ የሚፈጸመውን ጥቃት ለ30 ቀናት ለማስቆም ተስማሙ። ፕሬዝዳንት ቭላዲሚር ፑቲን ከአሜሪካው አቻቸው ዶናልድ ትራምፕ ጋር በስልክ ተወያይተዋል። የሩሲያው ፕሬዝዳንት ታዲያ በአጠቃላይ የተኩስ አቁም ላይ እንዲደረስ ከተፈለገ ለዩክሬን የሚደረገው የውጭ እርዳታና የደህንነት መለዋወጫ መቆም ይኖርበታል የሚል ቅድመ ሁኔታን አስቀምጠዋል። ዘጋቢያችን ሰይፉ ገብረ ጻድቅ በትንታኔ ተመልክቶታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዩክሬን ላይ ያዙት አቋም የአውሮፓ መሪዎችን ምቾት ከነሳቸው ሰነባብቷል። ዩክሬንን ከቁብ ባለመቁጠር ወደ ሩሲያ የማዘን በላቸው ነገር ነበር የአገሪቱን መሪዎች ወደ ፈረንሳዊ መዲና ፓሪስ ያሰባሰባቸው። በጉዳዩ ላይ በስፋት ቢመክሩም ከኪየቭ ጎንነን ቢሉም በሩሲያ ዩክሬኑ ጦርነት ላይ ግን ተጽዕኖ ፈጣሪ መሆን አልቻሉም። በሞስኮና ኪየቭ ጉዳይ ምዕራባውያንን አግላይ የሆነ አካሄድን እየተገበሩ ያሉት ፕሬዝዳንት ትራምፕ ግን ባለፈው ማክሰኞ ልዑኮቻቸውን ወደ ሳውዲ አረቢያ ጅዳ ልከው ከዩክሬን አቻዎቻቸው ጋር እንዲመክሩ አድርገዋል። የውጭ ጉዳይ ሚኒስትራቸው ማርክ ሩቢዮ ውይይቱ ዝርዝር ጉዳዮችን ባይመለከትም የድርድሩን አቅጣጫ ስለማመላከቱ ጠቁመው ነበር። ፕሬዝዳንቱ ልዩ ልዑካቸው ስቲቭ ዊትኮፍ ወደ ሞስኮ ልከው ከፑቲን ጋር እንዲመክሩም አድርገዋል። ምክክሩን ተከትሎ ደግሞ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአሜሪካዎቻቸው ዶናልድ ትራምፕ ጋር በስልክ ተወያይተዋል። ፑቲን ጋር ያደረጉትን የስልክ ውይይት ተከትሎ ለቀረበላቸው ጥያቄ ትራምፕ ቆይታቸውን ጥሩና ገንቢ ሲሉ ገልጸውታል። ጥሩና ገንቢ የሚባል ውይይት ነበር። ለ2 ሰዓት ያህል ነው የተነጋገርነው። በርካታ ጉዳዮችም በስልክ ውይይቱ ቢነሳም እርዳታን የሚመለከቱ ነጥቦች ግን አልነበሩም። ፑቲን ሀገራቸው በባላንጧ ጎረቤቷ የኃይል መሠረተ ልማቶች ላይ እየፈጸመች ያለውን ጥቃት ለ30 ቀናት ለማቆም መስማማታቸውን ነው የገለጹት። የአንዱ እርምጃ ቢሆንም አስቸኳይና ሙሉ በሙሉ ተግባራዊ እንዲሆን የቀረበውን የተኩስ አቁም ግን ሳይቀበሉት መቅረታቸው የዩክሬን መከራ ገና ስለመሆኑ አመላካች ነው። የሩሲያው መሪ ዘላቂ የተኩስ አቁም ላይ ለመድረስ ለዩክሬን የሚደረገው የውጭ እርዳታና የደህንነት መረጃ ልውውጥ መቆም ይኖርበታል የሚል ቅድመ ሁኔታ አስቀምጠዋል። ባለፈው መስከረም ወር ላይ የዩክሬኑ ፕሬዝዳንት 80 በመቶ የሚሆነው የሀገራቸው የኃይል መሠረተ ልማት መውደሙን ገልጸው ነበር። ከዚያ ወዲህ ባሉት 6 ወራት ደግሞ ሩሲያ የኃይል መሠረተ ልማቶቹ ላይ እያነጣጠረች ዶጋመድ ማድረጓን ቀጥላበታለች። የ2 ሰዓታት ያህል ቆይታ ነበረው ከተባለው የፑቲንና የትራምፕ ውይይት በኋላ ሩሲያ ለ30 ቀናት የኪየቭን የኃይል መሠረተ ልማት ከማውደም እታቀባለሁ ማለቷን ተከትሎ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ትራምፕ ከኔ ጋርም በስልክ መነጋገር አለባቸው ብለዋል። ሁሉንም እርምጃዎች እደግፋለሁ፣ ጦርነቱን ማስቆም የሚችሉ ከሆነ ግን እኛ ምን ማድረግ አለብን የሚለው ግልጽ አይደለም። ፕሬዝዳንት ትራምፕ ስራ ይበዛባቸዋል፣ ግን ፋታ ሲያገኙ ቢደውሉልኝና ብንነጋገር ጥሩ ነው። ስልክ ቁጥር ያላቸው፣ እኔም ለተጨማሪ እርምጃዎች ዝግጁ ነኝ። ፑቲን የኃይል መሠረተ ልማቶችን ኢላማ ያደረገው ጥቃት እንዲቆም ያስተላለፉት ትዕዛዝ በተወሰነ መልኩም ቢሆን ለዘለንስኪ እፎይታ ቢሰጥም የአውሮፓ አጋሮቻቸው ሩሲያን በማዕቀብና በሌሎች ጫናዎች ወደ ሰላም ፊቷ እንድታዞር ተጽዕኖ እንዲያደርጉባት ነው እየተማጸኑ ያሉት። የዩክሬኑ መሪ በፊንላንዷ መዲና ሄልሲንኪ የሚገኙ ሲሆን ከሀገሪቱ ፕሬዝዳንት አሌክሳንደር ስቱቭ ጋር በሚኖራቸው ቆይታ አንዱ አጀንዳቸው የፑቲንና የትራምፕ የስልክ ቆይታ እንደሚሆን ይታመናል። ጦርነቱ ዘለንስኪን ብዙ ነገር አሳጥቷቸዋል። በሰሜን ምስራቅ ዩክሬን የሚገኘውን በአውሮፓ ትልቁን የኒኩለር የኃይል ማመንጫን በሩሲያ ከተነጠቁ 3 ዓመታትን አስቆጥረዋል። አዲሱ የካናዳ ጠቅላይ ሚኒስትርና የአውሮፓ መሪዎች ለዩክሬን የሚደረገው ድጋፍ ተጠናክሮ ቀጣይ ስለመሆኑ ማረጋገጫ የሰጡ ሲሆን በሞስኮ የሩሲያ የንግድና የምጣኔ ሀብት መሪዎች ጉባኤ ላይ የታደሙት ፑቲን ግን ምዕራባውያኑ ማዕቀቡን ቢያነሱ እንኳን ሩሲያን ለማዳከም የሚያደርጉት እንቅስቃሴ ቀጣይ እንደሆነ ሊታወቅ ይገባል ብለዋል። ማዕቀብ ጊዜያዊና የማግለያ አካሄድ ብቻ አይደለም። ይህ በሀገራችን ላይ እየተደረገ ያለ ስልታዊና ስትራቴጂካዊ የጫና መፍጠሪያ አካሄድ ነው። ማዕቀቡን እንኳን ቢያነሱ ምዕራባውያኑ ሀገራችንን ከማዳከም ወደ ኋላ እንደማይሉ ግልጽ ነው።
በፈረንጆቹ የካቲት 24 2022 የተጀመረው የሩሲያ ዩክሬን ጦርነት የ3 ዓመት ከ3 ሳምንት ዕድሜ እንዳለው ነው ኤኤፍፒ በዘገባው ያስታወሰው። ተመልካቾቻችን አሁን ደግሞ የውጭ ምንዛሪና የዓለም አቀፍ ግብይት መረጃን ከተከታዩ ጥንቅር እንከታተል። ተመልካቾች ወደ ስፖርት ዜናችን እናልፋለን። የዓለም አቀፍ ኦሎምፒክ ኮሚቴን ለቀጣዮቹ 4 ዓመታት የሚመሩት ፕሬዝዳንት ነገ ሲመረጡ 7 እጩዎች ይፋለማሉ። የዓለም ፖለቲካ ውጥረት፣ የአየር ንብረት ለውጥና ሰው ሰራሽ አስተውሎት ለተመራጩ ፕሬዝዳንት ፈተናዎች እንደሚሆኑም ተገምቷል። ዮሴፍ ሹምዬ ዝርዝር አለው። የዓለም አቀፉ ኦሎምፒክ ኮሚቴን ለቀጣዮቹ 4 ዓመታት የሚመሩት ሰው ነገ ይታወቃሉ። ለታላቁ ኃላፊነት 7 እጩዎች የቀረቡ ሲሆን አሸናፊውን ደግሞ ከተለያዩ ሀገራት የተወከሉት 109 መራጮች ነገ በድምጻቸው ይወስኑታል። እነዚህ 109 አባላት በኦሎምፒክ ኮሚቴው የአባላት ምርጫ ኮሚሽን ተለይተው ለስራ አስፈጻሚ ቦርድ ከቀረቡ በኋላ የጠቅላላ ጉባኤውን ይሁንታ አግኝተው በአባልነት የተመዘገቡ ናቸው። የአባላት ስብጥሩም ከአትሌቶች እስከ አመራሮች ያካተተ ነው። ከነዚሁ መራጮች መካከልም ኢትዮጵያ ወይዘሮ ዳግማዊት ግርማይ አንደኛዋ ናቸው። ኬንያዊው የቀድሞ አትሌት ፖል ቴርጋት፣ የፊፋው ፕሬዝዳንት ዣን ኢንፋንቲኖ እንዲሁም የኳታሩ ኤሚር ሼክ ታሚም ቢን ሐማድ አልታኒም ከመራጮቹ አባላት መካከል ይገኙበታል። ነገ በእነዚህ አባላት ይሁንታ የሚመረጠው ፕሬዝዳንትም በስራ ዘመኑ ከፖለቲካ ውጥረት እስከ አየር ንብረት ለውጥ፣ ከሰው ሰራሽ አስተውሎት እስከ አበረታች ቅመሞች ብዙ ፈተናዎች ይጠብቁታል። ለቦታው ብቁ ነን ብለው ከተሰለፉት መካከል ደግሞም የዓለም አትሌቲክስ ፕሬዝዳንቱ ሰባስቲያን ኮ አንደኛው ናቸው። የቀድሞ የ1500 ሜትር የኦሎምፒክ ሻምፒዮን ከ2015 ጀምሮ በመሩት የዓለም አትሌቲክስ ለውጥ ያመጡ ተብለው ይሞካሻሉ። ሜዳሊያ ያሸነፉበትን የኦሎምፒክ መድረክ በፕሬዝዳንትነት ለመምራት ባቀረቡት የምረጡኝ ሐሳብ ደግሞ ቅድሚያ ለአትሌቶች ይሰጣለው፣ አካላዊና ስነ ልቦናዊ ጤናቸው እንዲጠበቅ፣ የገንዘብ ተጠቃሚነታቸውም እንዲረጋገጥ እሰራለሁ ብለዋል። ስፖርተኛው የውሳኔ ሰጭነት ሚና እንዲኖረው ጠንካራ የጸረ አበረታች ቅመሞች ቁጥጥር እንዲዘረጋም አደርጋለሁ ሲሉ እጩ ፕሬዝዳንቱ ተናግረዋል። ሌላኛዋ እጩ ደግሞ ለታላቁ ቦታ በእጩነት የቀረበች የመጀመሪያዋ ሴት የሆነችው ከርተሲ ኮቨንትሪ ነች። ዚምባብዌዊቷ የቀድሞ የውሃ ዋና ተወዳዳሪ 2 ወርቆችን ጨምሮ 7 የኦሎምፒክ ሜዳሊያዎችን አሸንፋለች። ከተወዳዳሪነት ከተገለለች በኋላ ደግሞ የሀገሯ ስፖርት ሚኒስቴር ሆና አገልግላለች። ከ2013 ጀምሮም የዓለም አቀፍ ኦሎምፒክ ኮሚቴ አባል ስትሆን ከ2018 ጀምሮ ደግሞ የስራ አስፈጻሚ ቦርድ አባል ሆና እየሰራችም ነው። የምረጡኝ ቅስቀሳዋ ላይ ደግሞ የቴክኖሎጂን ነገር አጽንኦት ሰጥታበታለች። ከተመረጥኩኝ ቴክኖሎጂን በመጠቀም የአትሌቶች ልምድ እንዲሻሻል፣ የዳኝነት ስርዓቱም እንዲዘምን አደርጋለሁም ብላለች። የኦሎምፒክ ሙመንትና ሴቶቹ የበለጠ እንዲሰፉ እንደምትጥርም እጩ ፕሬዝዳንቷ ተናግራለች። የጆርዳኑ ልዑል ፈይሳልም ለፕሬዝዳንትነት እጩ ሆኖ የቀረቡ የመጀመሪያው ኤዥያዊ ሆነዋል። እኚህ ሰው የሀገራቸው ኦሎምፒክ ኮሚቴ ፕሬዝዳንት ሲሆኑ እኔ በመረጥ አትሌቶች ተገቢው ዋጋ እንዲሰጣቸው፣ በየውድድሩ የሚሰጠው የሽልማት ገንዘብም መጠኑ ከፍ እንዲል አደርጋለሁ ነው ያሉት። ብርቱ ተፎካካሪ እንደሚሆኑ የሚጠበቁት ሌላኛው እጩ ተወዳዳሪ ደግሞ ሁዋን አንቶኒዮ ሳማራንች ናቸው። የ65 ዓመቱ ስፔናዊ አሁን ላይ የኦሎምፒክ ኮሚቴው ምክትል ፕሬዝዳንት ሲሆኑ የፕሬዝዳንትነት ቦታው ከተሰጣቸው ደግሞ ኦሎምፒክን እንደ ቢዝነስ በማየት የተሻለ ገንዘብ እንዲያመነጭ እንደሚያደርጉ ገልጿል። ከብሮድካስት እስከ ስፖንሰርሺፕ በምን መንገድ ገቢውን ለማሳደግ እንዳለመውም ዝርዝር እቅዳቸውን አቅርበዋል። ስዊድናዊው ቢሊዮነር ጆን ኤልሲች፣ የኢንተርናሽናል ጂምናስቲክ ፌዴሬሽን ፕሬዝዳንቱ ሞሪናሪ ዋታምቤ እንዲሁም የኢንተርናሽናል ሳይክሊንግ ፌዴሬሽን ፕሬዝዳንቱ ዴቪድ ላፓሬንቴም ተጠባቂ ተፎካካሪዎች ናቸው። የተወደዳችሁ እኩለ ቀን 6 ሰዓት ጀምሮ እስካሁን ሰዓት ድረስ በቀጥታ ስርጭት ትከታተሉት የነበረው ተወዳጁ የዜና ሾው የዛሬ ረቡዕ ዜና ኢትዮጵያ ይህንን ይመስል ነበረ። ከኛ ጋር ስለነበራችሁ እናመሰግናለን ተመልካቾቻችን። ዜናዎቹን ሰለሞን ኃይለ ኢየሱስና መሐሌት ታደለ ከዳይሬክተራችን አማኑኤል እንዲሁም ከመላው የስቱዲዮ ባለሙያዎች ጋር እየመራን ከእናንተ ጋር ቆይታ አድርገናል። ጥሩ ቀን ይሁንላችሁ። በሰላም ዋሉ።